አመሰግናለሁ። ብዙ ጊዜ አስተማሪ ታሪክ ነው። አዎ አስተማሪ ታሪክ አለኝ። አጠር አድርጌ ነው የምናገረው እና ከእድገቴ ነው የምጀምርልሽ። እኔ ተወልጄ ያደግኩት በጅማ ዞን ገጠር ነው። በጣም ገጠር ነው ማለት ቦታውን እዚህ ጋር በጠራ የሚያውቀው ሰው ሊኖር ይችላል። እና ተወልጄ ያደግኩት ገጠር ላይ ነው። በጣም በደህነት በደሃ ቤተሰብ ነው ተወልጄ ያደግኩት። ያው እናታችን ናት ያሳደገችን። በቃ በደህነት በጣም ደሃ ቤተሰብ ነን እና እንደዛ እያደግኩኝ እስከ 16 ዓመት ድረስ እናቴ ነበረች በችግር የምታሳድገን ማለት ነው። በጣም ብዙ ፈተና አይታ በቃ በጣም ማለት ነው። አባታችን የ7 ወር ህፃን ልጅ እያለው ነው የሞተው። ወንድም የለኝም፣ እህቶች ብቻ ናቸው። እህቶቼም አንድ እህት አለችኝ ታላቅ እህት ደግሞ ሌላ አለችን ከሌላ አባት የምትወለድ። እሷ በቃ ትንሽ የቤተሰብ ነገር ያው አለ አይደለ፣ ቤተሰብ ላይ ስንወለድ እናታችን በጣም ኃይለኛ ነበረች። አሁንም እንደዚህ በጣም ኃይለኛ ነች። እና በቃ እንደዚህ ዝም ብሎ ከወንዶች ጋር ስታወራ ስትጫወት ምናምን እኛ ህፃኖች ስለነበርን ከእህቴ ጋር እኔና እህቴ ከአንድ አባት ነው የምንወለደው። ታላቅ እህታችን ደግሞ ከሌላ አባት ነበር የምትወለደው እና ያቺ ታላቅ እህታችን ትንሽ ከቤታችን ቁንጅና ምናምን አለባት። በልጅነቷ ጀምሮ በቃ ይሆናል አይደለ ወንዶች ጋር ምናምን የሆነ የመጫወት ምናምን ነገር አለ ነው። በዛ የተነሳ በቃ መጥፎ አመታት ትመታት ነበረ። በጣም ለጭንቅላቷ በቃ የሚጎዳት አመታት ማለት ነው። ያው እናታችን ለክፋት ሳይሆን እኛን እንዳታስተምርባት እኛ ከሷ እያየን እንዳናድግ ማለት መጥፎ አመታት ትመታት ነበርና ከዛም በኋላ ሰው ቤት ገባች ከእናታችን ስራ ምልጣ ማለት ነው። እሷ ህፃን ነች። የተወሰነ በቃ 3 ዓመት ምናምን ነው የምንበላለጠው። ህፃን እያለች ነው አባታችንን ያገባችው እሷን ከሷ አባት ወጣ ማለት ነው። እና ከዛን ሰው ቤት ተቀጠረች ማለት ነው። ያኔ ገጠር ነው። ሰው ቤት ጠብቀሽ ከብት ጠብቀሽ በግ ምናምን እንትን ትጠብቂና እህል ምናምን ይሰፈርልሻል። ያው የገጠር የሚያውቀው ያውቀዋል። እህል ነው ደሞዝ የሚሰጥሽ እህል ነው። ያን እህል ደግሞ ከዘመድ ቤት ማለት ተቀጥራ ከምትሰራ ሀብታሞች ቤት ታመጣና ያኔ ሀብታም ነው የሚባሉት እንግዲህ ማለት ነው። እና ያው ማስታወሰውን ነው የምነግርሽ የማውቀውን ማለት ነው። ከዛ እኛን ታሳድግበታለች እናታችን ደግሞ እህታችን ተቀጥራ በምታመጣው ደሞዝ ማለት ነው። እህታችን ከእናታችን ተማራ ነው ሰው ቤት የገባችው ማለት ነው። ግን ተማራ ሰው ቤት ገብታም እንኳን ለኛ ነው በቃ እየደበቀች ወተት ሲታለብ ትግሮች ምናምን ቤት ነው እና ምሰራው እየደበቀች ምናምን ያመጣች ወተት ምናምን በቃ እኛን ወፍጮ ቤትም ስትሄድ ቀንሳ ለኛ ለእህቶቿ ምናምን ተሰጥ ነበር እህል ምናምን ማለት ነው። እና እንደዛ እያልን እየኖርን በዛ አጋጣሚ ያው ደረሰች ይችልች በጣም ወጣት ሆነች ምናምን እና ወጣት ስትሆን በጣም ጎልማሳ ትልቅ ሰው ወዷት ምናምን ሊያገባት ምናምን ያስገድዳታል። የልጆች አባት ነው ምናምን። ከዛ ሙስሊም ነን ማለት ሙስሊም ስለሆንን ሃይማኖት ቀይራ ነው እሱን ሰው እንድታገባ የሚያስገድዳት። እሷ ደግሞ ሃይማኖቴን ቀይሬ ያንን ሰው አላገባው ምናምን ብላ ተመልሳ እናቷ ጋር መጣች ማለት ነው። ከዛ እናቷ ጋር ስትመጣ ያው ማዘር ደግሞ እዛ ሙና ስትረዳን ስለነበረ ግዴታ ያንን ሰውዬ ማግባት አለብሽ ምናምን ብላ ከዛ ማዘር ስታስገድዳት አይ ምናምን ትላለች ይቺ ልጅ ማለት ነው እህቴ አላገባ ምናምን ስትል በቃ መጥፎ ጠብ ይጣላሉ። መጥፎ ጠብ ሲጣሉ እዚህ ቤት ቁጭ ብለሽ እንዲህ ልታደርጊ ነው ልትባልጊ ነው እንዲህ የሆነ አለ አይደለ የልጅ ጭንቅላት የሚነካ ንግግር ስትሰድባት ማዘርና እሷ ሲጨቃጨቁ በዛ አጋጣሚ መጥፎ አመታት ትመታታለች እናቴ እህቴን መልሳ ትልቅ ከሆነች በኋላ ማለት ነው። መጥፎ አመታት ስትመታ ከዛም በኋላ ጠፋች ማለት ነው። አሁን ወደ 16 ዓመት ምናምን ነው። ጠፋች አባቷ በህይወት አለ እልም ብላ ጠፋች በቃ ማለት ነው። እኛ ልጅ እያለን እኔ የ12 ዓመት ልጅ ምናምን ነኝ። ጠፋች ማለት ነው። እና አሁን በቃ 15 ዓመት ምናምን ነው ከጠፋች። እኔ አሁን 27 ዓመቴ ነው። እና ጠፋች በቃ የጠፋችበት አይታወቅም። እናቷን ትኑር ትሙት በቃ ዞር ብላ ማታይ ምናምን ጠፋች ቀረች ማለት ነው። እቺ ልጅ አሁን 15 ዓመት ሙሉ ያለችበት አይታወቅም። እና በዛ ሁኔታ እኛ ማደግን ደረስን።
ከዛ እህቴ ታላቅ እህቴ ማገባች። ያው አጠራጠራ አድርጌ ነው የምነግርሽ ታሪኩ ብዙ ስጠፋ ግን እናትሽ ምን አለች? አልተጸጸተችም ስለመታቻት በመጥፋቷ? ሀቡ በጣም ተጸጽታለች። የሆነ ዘነዘና ታውቂያለሽ? የእንጨት ዘነዘና ምናምን በዘነዘና ነበር የምትቀጠቅጣት ማለት ነው። ማለት በቃ መጥፎ አመጣጥ። እኛ ሁሉ ልጅ ሆነን አሁን ድረስ በጣም ኃይለኛ ናት እናቴ ማለት ነው። ግን እንደዛ ሆኖ ያው እሷ ላይ ብቻ ማለት እናንተንስ ለምን እንደሷ አሁን የእናትሽ ባህል እኛ ምን እንቀጣለን ግን ከአባቷ ጋር የሆነ በአባቷ በጣም ትማረራለች። ገባሽ? ግን በአባቷ በቀል ልጅቷን እንዲህ ማድረግ አልነበረባትም። በእርግጥ እኛ መካከለኛ እህቴ በጣም ሞኝ ናት። እኔ በጣም አራዳ ነኝ ከቤት። እኔ ሁላ ጠፋ ነበር። አባታችን ይለያያል። እሷ ለማዘር የቤት ማለት የመጀመሪያ ልጅ ናት፣ ሁለተኛ ልጅ ናት። ሌላ ልጅ አለቻት በእርግጥ ግን እና በዚህ ሁኔታ እቺ ልጅ በቃ ልም ብላ ጠፋች። ይቺ ልጅ ጠፍታ በቃ አሁን እንደነገርኩሽ 15 ዓመቷ ነውና እኛም ደርሰን ሁላ በቃ አባት አለን። ግን የአባታችን መሬት ምናምን በጣም ትልቅ ነው። መቃል አይደለ እንግዲህ ወንድ የሌለበት ግቢ ታውቂያለሽ። በቃ አይታረስልንም። መሬታችንን ምናምን የሚያሳርስልን የለም። በቃ እናታችን ናት ነግዳ ምናምን የምታስተዳድረን እና ከዛን እህቴም አገባች፣ ታላቅ እህቴም አገባች፣ ታጨች፣ በክብር አገባች። ከዛን እሷ ካገባች በኋላ ቢያንስ በአምስተኛ ዓመቷ ምናምን ከኔ ጋር ብቻ መኖር ጀመርን። እኔም ልጃገረድ ሆንኩኝ፣ ደረስኩኝ። በቃ የ16 ዓመት ሬዲ እንደዛ ነገር ነኝ። ከዛን እኔም ደረስኩኝ። ከዛ እኔም ትልቅ ሆንኩኝ ምናምን ነገር በቃ እንዲህ እየኖረን አለ አይደል። እንደነገርኩሽ እኔ በልጅነቴ በጣም አስቸጋሪ ነቀልቃላ ልጅ ነበርኩኝ። እህቴ አግብታ እህቴ ጋር እየኖረች እንደዛውም ልክ እህቴ በባሏ ቤት እየኖረች ልክ ታላቅ እህቴ በቤት ውስጥ ስታደርጋት የነበረውን ነገር ልክ ያገባችው እህቴ ላይ ካገባች በኋላ ማለት ነው እንደዛ አይነት ነገር በቃ ማዘር ኃይለኝነት ማለት ነው። በቃ አትስማማም ከልጇ ጋር ማለት ነው። ልጅ ደግሞ እንደነገርኩሽ በጣም ዝምተኛ በቃ መሬት ነች ታላቅ እህቴና ያው እንግዲህ የእናት ወድ ብሬ ነው እንደሚባለው። እኔ ደግሞ በጣም ኃይለኛ ነኝ። እኔ በሷ ወጥቼ ነው ሊሆን ይችላል እና ከዛ እኔ ደግሞ እህቴ በቃ ያቺ እህቴ ተማራ ነው እንዲህ ጠፈችው። እኔም ደርሻለሁ። ገብቶሻል? ፎቶ ምናምን እንደዚህ የሚባል ነገር የገጠር ልጅ ነን፣ ግን ብልጥ ሆንኩ እንጂ የገጠር ልጅ ነኝ። ትምህርት ምናምን እማራለሁ። ከዛ በዚህ አጋጣሚ ይቺ ልጅ ይቅርታና ግን ታላቀትሽ በጣም ዱላ ሲበዛባት እናትሽ በዘነዘና ምናምን ስደበድባት ስትጠፋ እናትሽ ፈለገቻት። በኋላ ላይ ታሪኩ እንትን እንዳይለኝ እሱን እያስረዳውሽ እሄዳለሁ። ለዛ ነው። ከዛ ታላቅ እህቴም አገባች። ከዛም በኋላ እኔም ትልቅ ልጅ ሆንኩኝ። እኔ ከማዘር ጋር የተወሰነ 6 ዓመት ምናምን እየኖርኩ ያ በታላቅ እህቴ ላይ የሚሄደው ታሪክ ያኔ በእኔ ላይ እየተደገመ ይሄ ታሪክ ማለት ነው። ከዛ እንደዛ ሲል በቃ እኔም በቃ አለ አይደለ ያ ስሜት እየተሰማኝ መጣ። የእህቴ ስሜት በቃ ልክ የማዘር ኃይለኝነት ነው፣ ክፋት አይደለም። ግን በቃ የሆነ ምን ልበልሽ በቃ ምንም አይነት ነገር ጊዜ ነው ምናምን ብለሽ የምትኖሪው የምትስቂው የምትጫወቹ ነገር አይኖርም። ከወንድ ጋርም ይሁን ከሴት ጋርም ይሁን የሴት ጓደኛ ምናምን በቃ ከማንም ሰው ጋር ልሽ እንዲኖርሽ አትፈልግም። እና ያ ነገር በእኔ ላይ ተደገመ። ግን እህቴ አግብታለች። ገብቶሻል? ታላቅ እህቴ አካባቢ ላይ ነው አግብታ የምትኖረው እዛው ገጠር ውስጥ። ከዛ እኔም ደግሞ ያለኝ አማራጭ ጓደኛ ምናምን እዤ ነበረ። ከጓደኛዬ ጋር በቃ ማለት ማንም ሰው እንደሚያፈቅረው አፍቅሬ ምናምን ጓደኛ አለኝ። ጓደኛዬ በቃ አለ አይደለ እንደዚህ ታውቆ ሰው ምናምን አውቆት አገር አውቆት ምናምን ነገር አብረን የኖር ነው ጓደኛ ሆነ ማለት ነው። 1 ዓመት ከምናምን ድረስ 1 ዓመት በቃ 2 ዓመት በይው ኖርን። በዛ አጋጣሚ ማዘር ትሰማለች። ገባሽ? ከዘር ማዘር ሰማችና ይሄን ነገር ጠየቀችኝ ማለት ነው። ማዘር ይሄን ነገር ስትጠይቀኝ እኔ ያው ማዘር ኃይለኛ እንደሆነች ስለማቅ ይሄን ነገር አስቀድሜ ለእህቴ እንዲህ እኔና እሱ ልንጋባ ነው፣ ግን ማዘር ደግሞ እንደዚህ ኃይለኛ ሆናብኛለች እንደዚህ ስል እሷ በቃ ምንም ማድረግ አልቻለችም። እንዳትመክራት እንዳትላት ከሷ ጋር እንኳን ስምም ያኔ እሷ በክብር ነው ያገባችው። ገብቶሻል? በቃ ምንም ሳታቅ ለዛ ይሄን ነገር ማዘር ፈቃደኛ ልትሆን አልቻለችም። ስትል በቃ ያልሆነ እኔም ጭንቅላቴን የሚነካ ንግግር ስትናገረኝ ምን ማድረግ አሰብኩ መሰለሽ? እኔም መጥፋትን ወሰንኩ ማለት ነው። ከቤት ማዘር ብቻዋን ልትቀር ነው። ከዛ
ማዘርን ብቻዋን ትተናት እኔም ጠፋው። ለእህቴ ግን ነግሬያለሁ ስጠፋ ማለት ነው። እና ጠፋው ማለት ነው። ስጠፋ ቢያንስ የ60 ኪሎ ሜትር ወይም የ50 ኪሎ ሜትር ትንሽ ከተማ አለችና ከገጠር ያው ከአካባቢ ወጥቼ ምናምን ስለማላቅ አንድ ጓደኛ ነበረችኝ እዛ ቦታ ላይ ጠፍታ የምትኖር እዛች ትንሽ ከተማ ላይ ጠፍታ የምትኖር ጓደኛዬ ነበረች። ከዛ እሷ አጋጣሚ ቤተሰብ ለማየት መታ ነበር። ስትመጣ እሷ በጣም አምሮባት ምናምን አየው። ገብቶሻል? ጓደኛዬ ነች። ከዛ አንቻት ካንቺ ጋር ካልጠፋው ምናምን አልኩና ከዛ ማዘር ገበያ በሄደችበት እሷ የሌለችበት ጠፋው ከጓደኛዬ ጋር ማለት ነው። ጓደኛዬ ይዛኝ ጠፋች። በቃ ትልቅ ከተማ የሆነ አዲስ አበባ ምናምን የሄድኩ ያህል ነው ማለት ነው ደስ ያለኝ ከቤት ስጠፋ። እኔ ከማዘር ማምለጤን ብቻ ነው የማውቀው እና ከማዘር ማምለጤን ብቻ ነው የማውቀው። ከዛን ጠፍቼ እዛ ከተማ መጣን። 60 ኪሎ ሜትር ምናምን እንደዛ ትንሽ መንገድ ነው ብቻ የሰዓታት መንገድ ጠፋን። እዛ የሆነ ድርጅት ነበረ ተቀጥረን እዛ የሀብታም ድርጅት ምናምን እዛ ስራ ምናምን መስራት ቡና ምናምን መልቀም እንደዚህ ያለ አይደለ የምትችውን ስራ መስራት ምናምን ተቀጠርንና እዛ መኖር ጀመርን ማለት ነው። ከዛ እዛ ስንኖር ሰው አስጠግቶን ማለት ነው። ሰው ቤት የምንኖረው ተከራይተን ሳይሆን ማለት ነው። በዚህ አጋጣሚ ማዘር እየተረበሸች መጣች። እኔም ስጠፋባት የመጀመሪያ ልጇም እንደዚህ በቃ በእናት ተሰላች ተጠፋች የሚባል ነገር አለ። ገባሽ? በዛ አጋጣሚ ጠፋች ማለት ነው። በቃ ተጨነቀች ማዘር እየተጨነቀች መሆኑን እኔ ቅርብ ቦታ ሶን ሳቅ አላስቻለኝም ማለት ነው። ከዛን ሄድኩኝ በ7 ወሬ ምናምን ሄድኩኝ። 7 ወር ቆይቼ ሄድኩኝ። እኔም አስጨከነኝ፣ በቃ በጣም አስጨከነኝ። የዛ የእህቴ ነገር አእምሮዬ ውስጥ አለ። ገብቶሻል? በቃ እንዴት እንደተጎደች አስታውሳለሁ። ምን እያደረገቻት እንደነበረ እያየን ነው። በአፍ በአፍንጫዋ ደም እስኪመጣ ምናምን ነበር የምትደበድባት ማለት ነው። ከዛ ሄድኩኝ። ሲሄድ በጣም ተጸጽታለች። በጣም በቃ የሆነ የሚያፋልጋት ሰው የሆነ እንደዚህ በቃ ልጇ ያለችባት ቦታ በእኔ መጥፋት የታላቅ እህቴ መጥፋትም በጣም ጸጸት ሆኖባታል። እና በዚህ አጋጣሚ አባቷ ባለበት ቦታ ሄዳ በቃ እብድ እስከመሆን ድረስ አይኗ እስኪጠፋ ድረስ እያለቀሰች አባትየውን ትለምነው ነበረ። ማለት አንተ ያለችበት ቦታ ሰምተህ ከሆነ በቃ ስለ ልጄ የሰማኸው ነገር ካለ ምናምን ብላ ተጸጽታ ስለ መጀመሪያይቷ ልጇ ትጠይቃለች። እኔም ጠፍቼባት ስለሆነና በዛ አጋጣሚ እኔ ሄድኩላት ማለት ነው። እኔ ስሄድ በጣም አለቀሰች። በጣም በቃ እንትን አለች። አይ እኔ ደግሞ በቃ አሪፍ ስራ ነው ያስኩት፣ ተመልሼ ወደ ገጠር መመለስ አልፈልግም። እዛ ሁኜ ምንም እየሰራው አንቺን እረዳሻለሁ፣ እናቴ ነሽ፣ ያው ተፈጥሮሽ ነው እንደዚህ ያደረገሽ ምናምን እያልኩኝ እኔም ተመልሼ የተወሰነ ቀን ብቻ ነው እሷ ጋር የቆየሁት። ስራ መተው አልነበረብኝም። የምሰራው ስራ በጣም አስፈላጊ ስራ ነበር። ያን ስራ ተመልሼ መጣሁ። ያንን ስራ እየሰራን ያቺ ጓደኛዬ ይዛኝ ጠፋችኝ። በቃ በዛው ቀጠለ። እናቴ በየገበያውን በየይቱም በቃ እንደዚህ የምትባል ልጅ አባቷን እየተናገረች ስሟን እየተናገረች ምናምን ታስፈልጋታለች። በሰው ሰው ማለት ነው። በጣም ጨንቋታል። በቃ ግን እኔ ያለሁበት ቦታ በቃ አውቃለች። ገባሽ? ከዛ ማዘር ብቻዋን መኖር ጀመረች ማለት ነው። ከዛም በኋላ እኔ እዛም ከተማ ላይ መጣሁኝና እዛ እየኖርን ያቺ ከአብረን የጠፋነው ጓደኛዬ ያኒ በቃ ሳትፈልግ ያለ ፍላጎቷ ጋብቻ ምናምን ነገር አገባች ማለት ነው። እንደዚህ መጠለፍ ምናምን አለ አይደለ? የወደዳት ሰው በግድ ማስገባት ምናምን ማለት ነው። እንደዛ አገባች በቃ እሷ ማለት ነው። ታሪኩን ሳሳጥርልሽ ጓደኛዬ አገባች። ከዛ ጓደኛዬ ስታገባ እኔ ደግሞ መጀመሪያ የምንኖርበት ቤት እሷን ተጠልዬ ነው የኖርኩት እዛ ሰው ቤት ማለት ነው። እሷ ነች መጀመሪያ የምትኖርበት። ለሁለት ነበር አስጠግቶን የነበረ ያ ሰው። ከዛ እዛ ቦታ ላይ ደግሞ እሷ ካገባች በኋላ እኔ መኖር ከበደኝ። ከዛ እሷ እኔ ጋር ኑሪ ምናምን ብላ ለአንድ 10 ቀን ምናምን ከእሷ ጋር ኖርኩኝ መልስ ምናምን እስክትሄድ ድረስ። ግን እሷ ግብታ እኔ ለምንድን ነው እሷ ጋር የምቀመጠው ምናምን ብዬ እንዲህ በተዋወቅኩት ሰው ምናምን ቤት ተከራየውኝና ቤት ተከራይቼ መኖር ጀመርኩኝ። ንግድ ምናምን እየነገድኩ እዛ ተቀጥሬ በሰራሁት ብር ወረት ንግድ ምናምን ነግጄ ሰው ቤት ተከራይቼ መኖር ጀመርኩኝ ማለት ነው። ከዛ መኖር ጀመርኩኝና እዛ ቤት ከዛ እኔ አጋጣሚ ሆኜ የትዳር ጥያቄ መጣልኝ ማለት ነው። ሰው በሰው እቺ ልጅ ጥሩ ናት፣ እንዲህ ትነግዳለች፣ እንዲህ ትላለች በማለት የትዳር ጥያቄ መጣልኝ። ከዛ እኔም ከዛ ሰው ጋር ቶሎ ምንም ፍቅር ምናምን ግንኙነት አልጀመርንም ማለት ነው። ጠየቀኝ። ለትንሽ ጊዜ ተቀራረብን። ቢያንስ 1 ወር ምናምን ተቀራረብን። በስልክ በጣም አወራን። ለትዳር እንደሚፈልገኝ የስራ ሰው እንደሆነ ይሁን በቃ አብር ከኔ ጋር መኖር እንደሚፈልግ በጣም እንደሚያፈቅረኝ ምናምን ነገረኝ። በጣም አጠነውት። ያኔ በጣም ስልሽ
ጊዜም መጠቀም አለብኝ። ገባሽ? ተከራይቼ ነው የምኖረው። ተከራይተሽ ስትኖሪ ብዙ ስም አለሽ። እንግዲህ ከተማ ተብሎ በጣም ብዙ ስም ይወጣልሻል ብቻሽን ተከራይተሽ ስትኖሪ እና ወሰንኩኝ። በቃ 17 ዓመት ሆኖኛል ማለት ነው። በቃ 7 ወር በኋላ ነው ማዘርጋ ሄጄ ኖርኩት። ከዛ ተከራይቼ ደግሞ 5 ወር ምናምን ኑር ያለው 17 ዓመት ሆኖኛል። እኔ የጠፋሁት በ16 ዓመቴ ነው። ከዛ በ17 ዓመቴ እንዲህ እያልኩ እየኖርኩኝ ይቅርታ 18 ዓመቴ ነው። 18 በ17 ዓመቴ ነው የጠፋሁት። በቃ 7 ወር ምናምን ጠፍቼ ከዛ ሄጄ ማዘናየው 18 ዓመት ሆነኝ ማለት ነው። ከዛ 18 ዓመት ሆኖኝ ከዛ ከመጀመሪያ በቃ እዛም እንደነገርኩሽ ፍቅረኛም ነበረኝ። በዛ ምክንያት ነው ከማዘርም በቃ የሸሸሁትም ከፍቅረኛዬም የሸሸሁትም ማለት ነው። እና ህይወቴን ሀብዬ መጀመር አለብኝ። በቃ ሴት ልጅ ነኝ። ተከራይተሽ ስትኖሪ በጣም ብዙ ስም ጎረቤት ስም ያወጣልሻል። ስትጫወቺ አንድ ሰው ቆንጆ ነሽ ምናምን ብሎ ካደነቀሽ በጣም ብዙ ነገር ስም በቃ በጣም ስም እየወጣልኝ መጣ ማለት ነው። ጓደኞች አሉኝ። ጓደኞቼ ጋር ምናምን ራሱ በቃ እንደዚህ ወይ እነሱ እኔ ጋር ምሽተው እኔ እነሱን በሰው ሀገር የተዋወቅኳቸው ያኔ በሌላ ከተማ ተከራይቼ የምኖርበት ቦታ ላይ የተዋወቅኳቸው ጓደኞቼን ራሱ ልሸኝ ሲል በጣም ብዙ ስም ይወጣልኛልና ከዛም በኋላ ተስማማን። በቃ ከዛ ልጅ ጋር ማለት ነው ተስማማን። ሳየው እሱም በጣም ይወደኛል። በቃ ያኔ ራሴን አሳመንኩት። በቃ ለትዳር እንደሚፈልገኝ በስተጀርባ ስለሱ ማንነት ሳጠና በጣም ጥሩ ሰው ነው። ግን የሆነ የሚያለያየን ነገር ነበረ። ምንድነው የሚያለያየን ነገር? እኔ ሙስሊም ነኝ። የማዘርን ኃይለኝነት በጣም ስለማቀው ማዘር እንደማትቀበለኝ እርግጠኛ ነበርኩኝ። እሱ ደግሞ ኦርቶዶክስ ነው። ሃይማኖቱን መቀየር አይፈልግም በፍጹም ማለት ነው። እና በቃ እኔ እያልኩ በወር ውስጥ በቃ በጣም ስቀርበው በጣም ልጁን እየወደድኩት ምናምን መጣው። ከዛ እንየው በቃ እንዴትስ ነው አብረን መኖር ምንችለው፣ እንዴትስ ነው አብረን መተዳደር የምንችለው የሚለውን ነገር በጣም ተመካከርንና እሱ ሌላ ቦታ ሄዶ ስራ እንዲሰራ ስራ ሰርቶ ተወሰነ ወር ስራ ሰርቶ መጥቶ ልንጋባ ወሰንን ማለት ነው። ከዛ እዛ ሌላ ቦታ ሄደ። ቢያንስ በቃ የ8 ሰዓት ምናምን መንገድ ነው፣ ርቀት ነው። እዛ ቦታ ሄደ። በስልክ እያወራን እሱ እዛ ቦታ ስራ ሰርቶ እኔም እዚህ ጋር እየነገድኩኝ የሰራው። ከዛ መጥቶ የቤት ዕቃ ሟልተን ትዳር ልንመሰርት ምናምን ማለት ነው በፍቅር። እዛ ተስማማን። ጓደኞቹ ምናምን አሉ። ከዛ እሱ ሄደ። እዛ ሄዶ የሄደበት ቦታ ስራው አለመቻለውና በ20 ቀን ተመልሶ መጣ። ተመልሶ ሲመጣ በፊት የሚሰራው ሰው ቤት ነበር። እሱ እንደዚህ ካሸርነት ይሰራል ማለት ነው። ካሸርነት ግሮሰሪ ላይ ምናምን ሙያ አለው። በቃ በጣም የጉልበት ስራ ይሰራል። በጣም ሰው ይወደዋል። ከዛ በዛ አጋጣሚ በቃ ጓደኞቹ ምናምን ለምን እሱ የስራ ሰው ነው፣ ማንኛውም ስራ ሙያ አያመልጠውም፣ የስራ ሰው ነው፣ ምንም አይነት ስራ ሰርቶ አንቺ ማስተዳደር አያንሰውም፣ አንቺም የስራ ሰው ነሽ፣ ትነግጃለሽ፣ ለምን አብራችሁ አትሆንም? ድህነት እኮ አብሬ አይደለም የተወለደው ምናምን ብሎ አበረታቱን ማለት ነው። ከዛ ሲያበረታቱን በቃ እኔ ልቤ ፈልጎታል፣ እሱም ይፈልገኛል። ያኔ በቃ በጣም ጥሩ ሰው ነው። ከዛ ወሰንኩኝ። እሺ ምናምን አልኳቸው ለጓደኞቹ። እሺ ምናምን ብዬ ለጓደኞቹ ነግሬ በጣም መሰለኝ አይደለም ማሪ ከኖት ላይ እና ስታወሪ እኮ ይሰማኛል እንደገና። እሺ ችግር የለም። ከዛ ለጓደኞቹ እሺ አልኩኝ። በቃ ተስማማው ማለት ነው። ያኔ ተስማማው በቃ ላገባው። ከዛ እኔ ተከራይቼ ነው የምኖረው ምናምን። ከዛ ጓደኞቹ አከራዬ ደግሞ ወንድ ላጤ ነበረ። ያኔ እንደዚህ ትልቅ ሰው ነው ምናምን በቃ ኑሮ ያለው ሰው ነው። የራሱ ሱቅ አለው፣ ሱቅ ይሰራል። መጥቶ እዛ መኖሪያ ቤቱ ያድራል። እኔ ደግሞ ሰርቪስ ውስጥ ነኝ ያለሁት ማለት ነው። ከዛ ለጓደኞቹ እሺ ብያለሁ። ነገ ተመልሼ ያው በሃይማኖትም አንድ ስላልሆንን ምናምን ሀሳቤን የምቀይር ምናምን በቃ በፍቅር ነው ያመንነው። እኛ ስለ ሃይማኖት አልተነጋገርንም። አንቺ ቀይሪ አንተ አልተባባልንም። ከዛ ነሽ አልኩት። ከዛ በዛ አጋጣሚ ነሽ እንዳልኩት ከዛ ጓደኞቹ እኔ እንደ ትላንት እሺ ብዬ ለአንድ ጓደኛ ነግሬ እንደ ዛሬ በቃ የቤት ዕቃ ምናምን ከምን እስከ ምን አልቀረም ምናምን ነገር ገዛዝተው በነገታው ሰርፕራይዝ አደረጉን አንድ ላይ እንድንሆን ማለት ነው። እኔ ለጓደኛው ነው እሺ ያልኩት። ከሱ ጋር በስልክ ነው የምናወራው። ምንም በቃ አንገናኝም፣ አልፎ አልፎ ነው የምንገናኘው። ከዛ ምንም በማላውቀው ምናምን እንደዚህ መግሪብ አካባቢ ላይ የሀገር ዕቃ በቃ ብዙ ናቸው ጓደኞቹ፣ አንድ 20 ሰው ምናምን ይሆናሉ። የቤት ዕቃ ምንም ከምን በቃ መስታወት ድረስ አልቀረም ማለት ነው። ገዝተው መጥተው ሙሉ ዕቃ ሰርፕራይዝ አደረጉን ማለት ነው። የሱ ጓደኞች አንድ ላይ እንድንኖር። ከዛ እኔም ተቀበልኩኝ። ጓደኞቹን አላሳፈርኩም፣ ተቀበልኩኝ። ከዛም በኋላ እንደ ነገ ሽምግልና ተላከ። ማዘር በፍጹም ይሄ ሊሆን አይችልም ማለች። በቃ የፈራሁትም አልቀረም። እኔ ልጁን ወድጄዋለሁ፣ ህይወቴን ወስኛለሁ፣ መኖር
ጀመረን። በቃ መኖር ቀጠለ ማለት ነው። ሽምግልናውን ሳትቀበል በቃ ሽማግሌ እስኪ ሰለቸው ሄዳ አስበሽዋል። ገጠር ነው፣ በጣም ክረምት ምናምን ነበር፣ ጭቃ ነው። ሞተር እስከተወሰነ መንገድ ይሄዳል። ከዛን ደግሞ በእግር ነው የሚሄድ። በጣም ገጠር ነውና ከዛ በዚህ አጋጣሚ ኖርን። በቃ ምንም ሽማግሌ ማዘር ሳትቀበልን ምናምን እኛ ስለተዋደድን ኖርን እና እንደዛ ሆነን እየኖርን በዛ አጋጣሚ እኔ ያለኝ አማራጭ በቃ እሱም በጣም ስራ እየሰራ ምናምን ለሁለት ዓመት ምናምን አብረን ኖርን። አልወለድኩም። ከዛ ለሁለት ዓመት ምናምን አብረን ኖርን። ከዛ 2 ዓመት ከምናምን አብረን ኖርን። ፓስፖርት ምናምን እየነገድኩኝ እሱም ስራ እየሰራ ምንም ስራ እየሰራ እየሰጠኝ በጣም ስራ ይሰራል። ምንም ነገር የምንኖረው ምንም ነገር የምናደርገው በቃ ብንታመምም አንሹራንስ ምንም ነገር የምናደርገው እሱ ነው የሚሰራው። በቃ እኔ ስራ ንግድ ምናምን ሲቀዘቅዝብኝ ከዛ እንደዛ ያልን እየኖርን በቃ ስለመውለድ አንስተን ስንመካከል እኔ መውለድ የለብኝም አሁን ላይ ሀረብ ሀገር መሄድ አለብኝ ምናምን ብዬ የፓስፖርት ፕሮሰስ ጀመርኩኝና ሀረብ ሀገር አጋጣሚ ሆኖ ቤሩት ሄድኩኝ። ፕሮሰስ ጀምሬ ከማዘር ጋር እንግዲህ እንዳልታረቅን ነን ያለነው እንደዛው ማለት ነው። እንደነገርኩሽ ድሮም ኃይለኛ ናት፣ አሁን ደግሞ ጭራሽ 2 ሃይማኖት ነው ምናምን ሲባል ክርስቲያን ነው ያገባችሁ ምናምን ሲባል በጣም ኃይለኛ ስለሆነች አካበደች በቃ ማለት ነው። ከዛ እኔም በቃ ተዋት አልኩኝና እኔም ተነስቼ ቤሩት ሄድኩኝና መስራት ጀመርኩኝ ማለት ነው። ከዛን እየሰራው ከዛ በኋላ በቃ ድጋሚ እስኪ እንደገና አንድ ቻንስ ይሞከርና ሽማግሌ ይላክ ምናምን ነገር አልኩኝ። ሽማግሌ ተላከ። እዛ ተቀበለች ማለት ነው። እኔ ስደት ከወጣሁ በኋላ ያኔ በቃ ውስጧ ማዘነ መሰለኝ። እኔም እዛ ሂጄ ትንሽ ያመኝ ጀመረ። ሀክታ ደም ምናምን ያስታውከኛል ምናምን በጣም ያመኛል። ከዛ በቃ ማዘር እንደዚህ እስኪ ማዘርም አፉ ትበለኝ በጣም አዝናብኝ ከሆነ በቃ የልጅ ፍቅርን በልጅ አልተመረቁም የሚባል ነገር አለ። ታዝናለች ምናምን። ከዛ በዛ አጋጣሚ እንትናለች። ከዛ ከባለቤቴ ጋር ታረቁ። ሰላም ተፈጠረ ማለት ነው። ሰላም ተፈጠረ። ማዘርን ሂዶ እሱ የሆነ ምን ልበልሽ በቃ ሀቡ ልክ እንደ ልጇ የለም እንደ ልጇ ማዘር ጋር መኖር ጀመረ። እዛ ገጠር ገብቶ ማለት ነው። በቃ በጣም ይንከባከባት ጀመረ። እሱ እናት አለው አባት አለው ወንድሞች አሉት ምናምን ነገር ግን እሱ በሰው እጅ ስለሆነ ያደገው የራሱ የሆነ ቤት አለው። በቃ ራሱን ችሎ ነው ያደገው ማለት ነው። ያኔ በትላልቅ ሰዎች ነው ያደገው። ከዛ እዛ ማዘር ጋር ማዘር እንትን ማለት ጀመረ። ይሄን አጋጣሚ ሰው አገኘች። ገባሽ? የሆነ እንደ ልጇ የሚረዳት ሰው ስታገኝ እንደ ልጅ ባል ሳይሆን እንደ አማች ሳይሆን እንደ ልጅ ሲሆንላት ይሄን ሐሳብ አማከረችው። እንዲ ምናምን አለችው። በጣም ስለ መጀመሪያ ልጇ ስለኔ አስተዳደግ ታሪክ ምናምን እንግዲህ እንዲ ስትነግረው ከዛ ስለ ጠፋች ስለ መጀመሪያ ልጇ ነገረችው ለባለቤቴ ማለት ነው። ከዛ ስትነግረው እሱ ይሄን ሐሳብ አመጣ። ለምን አባቷ ያለበት ቦታ ሂደን አባቷን አንጠይቅም ምናምን ብሎ ይሄን ሐሳብ ያመጣል ማለት ነው። በ2011 ላይ ማለት ነው 2011 ላይ ነው ይሄ ታሪክ ማለት ነው። ከዛ ሄዶ እኔ 2011 ቤይሩት ነኝ። ከዛም በኋላ ሄደ ማለት ነው። ሂዶ ከማዘር ጋር ማዘር ቦታውን ታውቃለች አባቷ ያለበት ማለት ነው። እዛ ሄዱ። ልጄ ደውላ መጣ ከሆነ ያው አላሰደካትም። የ3 ዓመት ልጅ እያለች ነው ይዛት የተለያየችው እና እስኪ ልጄ በቃ ድምጿ ያለችበት ሙታም ከሆነ የምሰማው ነገር ካለ ምናምን ብላ ሄዳ ስትጠይቀው ይገርምሻል የ3 ዓመት ልጅ ይዛ ነው አባትየው እንግዲህ ተጣልተው የተለያየችው እኮ። አንድ ቀን እንዴት ነሽ ደህና ነሽ አንድ ቀን ልጄ ብሎ ጠይቆ አያውቅም። ሌላ ሚስት አግብቶ ወልዶ ምናምን 6 ልጅ ወልዶ በክብር እየኖረ ነው ሰውየው ማለት ነው። በቃ እንደ አማራጭ እስኪ እንደ ሐሳብ ነው ሄዱ ማለት ነው። እዛ መጀመሪያም ይዟት የሚሄድ ሰው ምናምን እንደሚያፋልጋት የለም። እንደነገርኩሽ ወንድም የለንም እኛ ሴቶች ብቻ ነን። ከዛ እዛ ስትሄድ የጠፋችው እህታችን አቡ እዛ አባታችን ጋር የእሷ አባት ጋር መጥታ 15 ቀኗ ነው ከተመለሰች ማለት ነው። ወደምትኖርበት ሀገር ከተመለሰች አባቷ ጋር መጥታ ማለት ነው። ግን 3 ዓመት ሙሉ በ3 ዓመቷ ህፃን ልጅ እያለች የተለያትን ያን ሁሉ እድሜ ለ20 ምናምን ዓመት አይቷት አያውቅም። መፈጠሯንም አያውቅም እኮ። እዚህ ጋር በአጋጣሚ ታሪኩን አበዛሽ እንዳይሉኝ ምን ልል ፈልጌ መሰለሽ ልጅ በቃ እናትም ልጅም እናትን እንዴት ማማረር እንደሚችል ነው አስተማሪ ታሪክ ያልኩት። እዚህ ጋር ነው ትልቁ ነገር ማለት ነው። እንግዲህ አስቢ የ3 ዓመት ልጅ እያለች ትታ የተፋታችው ልጅ
አባቷን መፈጠሩንም የማታውቀው እናት ናት ያሳደገቻት። እንደዛ ሆና ማለት ነው። የመማረሯ መማረር መጥፎ አመታት በጭንቅላቷ ውስጥ መጥፎ ነገር ሲመዘገብ አባቷን መጥታ ማለት ነው አቡ ሌላ ከተማ ላይ አግብታለች። አዲስ አበባ ይሁን የት አግብታ እንደምትኖር ፈጣሪ ነው የሚያውቀው። 2 ልጆች ወልዳለች። 2 ህፃን ልጆች፣ አንድ የ5 ዓመት ልጅ እና አንድ የ7 ዓመት ልጅ፣ 2 ወንድ ልጆች ይዛ ከዛ በመኪና ባይሱሱ አባቷም ያለበት ቦታ ገጠር ነው፣ ግን ባይሱሱ ነው እቃ ያስገባችለት ለአባቷ። ከአረብ ሀገር ይዛ የመጠችውን ሙሉ በቃ ሮቶ ምን በቃ በጣም ብዙ እቃ ጭና ካርቦ አድርጋ ለአባቷ አስገብታ በአባቷ ተመርቃ ምናምን ከገባች 15 ቀኗ ነው እሷ ከተመለሰች። ከማዘርጋ ግን በቃልተክ በ15 ቀን ተላለፉ ማለት ነው። ከዛን ሂዳ እንዴት ልጅሽ እኮ መጥታ ይሄው ይሄን ሁሉ እቃ ያዛልኝ መታ መርቃኝ ይሄው ቤትን ራሱ አፍርሻ አሰራልሃለሁ ብላኝ አንዳንድ ነገር አዛልኝ ነው የሄደችው። በቃ እንግዲህ ያንቺ ኃይለኝነት ነው እንደዚህ ልጅሽን የበተነብሽ። ቀጠሮ ዝልሻለሁ ልጅሽን ድጋሚ መተሽ ማየት ከቻልሽ አታልያ ታመጣታለሁ እንጂ እናትሽን ሂጂ ብዬ ስላት እንኳን እኔ እኮ እናቴ ሞታለች፣ እኔ እናት አለኝ እንዴ እናቴ ሞታለች ብላ ነው ያለችኝ። እና በፍጹም ምን እንዳደረግሻት ባላቅም ልጄን አንቺን ለማየት ፈቃደኛ አይደለችም ብሎ አባቷ እናቴን አሳዝኗት፣ ባለቤቴን በጣም አዝኖ ከዛም በኋላ ተነስቶ በቃ ያላቸው አማራጭ ወደ ቤት መመለስ ነው። ማዘር አረቀሰች፣ ቀጠሮ ያዙ፣ ስልክ ቁጥር ከባለቤቴ ጋር ተቀያየሩ። እቺ የመጨረሻ ልጄ የእሷ ባል ነው ምናምን አለች፣ ስልክ ቁጥር ሰጠች፣ ቀጠሮ ተያዘላቸው። ከዛ በዛ ቀጠሮ ተመልሰው ወደ ቤት ገቡ። ከዛ እኔም ደግሞ በ3ኛ ወር 11 ወር ምናምን ሰርቼ እያመመኝ ነበረ፣ ደም ሀክታ ምናምን እንትን ይለኝ ነበር። እዛ ቤሩት ሆኜ ተመልሼ ወደ ኢትዮጵያ መጣው። ታከመሽ ነይ ቶሎ ምናምን ብለው ቢሮ ወደ 2 ወር ምናምን ቁጭ አልኩኝ። ታከመሽ ትመጫለሽ ምናምን ብለውኝ እኔ ከዛም በኋላ ደርሶ መልስ ትኬት ተቆረጠልኝ። በጣም ይወዱኛል፣ ያኔ ቀልጣፋ ነኝ ምናምን። ፓርታይም እንሰራለን ተመላላሽ ማለት ነው። ብዙ ልጆች አሉ ከነሱ ጋር ቢሮ ውስጥ እንደሰራ ደርሶ መልስ ትኬት ተቆረጡልኝና ቤሩት ተመልሼ ለመሄድ መጣው። እኔ ስመጣ ይሄንን ዜና ሰማው ማለት ነው ከባለቤቴ። እንዴ ከእናትሽ ጋር እንደተታረቅነውም ታውቂያለሽ፣ ከዛም በኋላ እህትሽን እኮ መታ ምናምን በህይወት እንዳለች ሰማን እንዲህ ምናምን ብሎ ይሄን ነገር ነገረኝ። ከዛም በኋላ እኔም ተመልሼም ወደዛ ለመሄድ ትኬት የተቆረጠልኝ ለ1 ወር ብቻ ነው ማለት ነው። 28 ቀን ነው የሚለው ቲኬቱ ላይ ማለት ነው። በዛ በ28 ቀን ውስጥ እናቴ ጋር ዱዓ ማስደረግ አለብኝ። በቃ ያለውን ነገር እህቴ ጋም ያለችኝም አንድ እህት ናት፣ እሷ ጋር ምናምን እያልኩኝ እንዲህ ቀኑም ጊዜውም ሄደ። ከዛ እነሱ እኔ ተመልሼ ወደ ቤይሩት ለመሄድ ነው እንግዲህ በ20 ቀን ውስጥ ቲኬት የተቆረጠልኝ። ከዛ በዛ አጋጣሚ ወደዛ ወደዚህ ስንል በቃ ያጋጣሚ ነገር ሆኖና የቲኬቴ ቀን ደረሰ፣ በረራዬ ቀንም ደረሰ። ለበረራ እኔም ወደ አዲስ አበባ ሄድኩኝ። ከዛ የቻንስ ነገር ሆነና እኔ ደግሞ ወደ አዲስ አበባ ሲሄድ ቅሪት ቀርቶብሻል ተባልኩኝ። አልተሳካልኝም ማለት ነው። ቅሪት ቀርቶብሻል ተባልኩኝ ማለት ነው። እና እኔ ከዛ እዚህ ጋር አስተማሪ ታሪክ ነው። በጣም ትልቁ ነገር ላስተምር ፈልጌ የገባሁት እዚህ ጋር ነው። ስለ ሴቶች የሚማሩበታል ብዬ ማስበው ማለት ነው። ከዛ ቅሪት ቀርቶብሻል ምናምን ነገር ስባል በጣም ለመንኩት ባለቤቴን ማለት ነው። እሱ ነው ሊሸኘኝ ሄደ። በጣም ለመንኩኝ። በቃ ያው ትረጅኛለሽ ይህንን እርግዝና ለማክሸፍ ማለት ነው። ይህን ቻንስ ማቋረጥ የለብንም። በጣም አሮጌ ቤት ውስጥ ነው የምንኖረው ምናምን በቃ አለ አይደለ፣ ኑሯችን በጣም ያስጠላል። እኛ ፍቅር አለን 3 ዓመት ስንኖር፣ ግን ፍቅር ብቻ ምንም እኔና እሱ በ2 ሃይማኖት እንደምንኖረው ፍቅር አለ በመሀላችን ውስጥ። ምንም አይነት ሃይማኖት አጣልቶን አያውቅም። ምንም ነገር ችግር አጣልቶን አያውቅም። ግን በቃ አለ አይደለ፣ ቤቱ የትልቅ ሰው ቤት ነበር፣ ውርስ የተወረሰው ማለት ነው፣ ባለቤቴ የወረሰው። ያን ቤት ለማሳደስ ብዙ ነገር፣ አስፋልት ዳር ነው ቤቱ፣ ከተማ ነው። ቤቱን አሰርቼ ምናምን ብዙ አላማ አለ በጭንቅላቴ ውስጥ እና ያንን ለማድረግ ያረገዝኩትን ልጅ እንደዚህ ማድረግ ማክሸፍ አለብኝ ምናምን ብያልኩኝ ማለት ነው። ከዛ በፍጹም እንደዚህ የምታደርጊ ከሆነ
በቃ የኔና አንቺ ነገር እዚህ ጋር ያበቃል። እኔ በፍጹም እንደዛ እንዲሆን አልፈልግም። በቃ እግዚአብሔር ያለው ነው የሚሆነው። ድሮም ቀን ስራ ሰርቼ ድሮም ብዙ ስራ ሰርቼ ነው ማስተዳድርሽ። በፍጹም አይደረግም። ወደ ቤታችን ነው የምንመለሰው አለ። ስለምነው በቃ እጄ ላይ ያለቻት በሄዱት ሰሯት ብር ትንሽ ብር አለች። ያቺ ብር እስክታልቅ ድረስ ለምንኩት። በቃ አዲስ አበባ ዘመድ ምናምን አለ፣ ግን ዘመድ ጋር ሳይሆን ዝም ብለን በይርክ ምናምን እያደርን እየለመንኩት ማለት ነው። ቲኬቴን አስረዘሙልኝ ብዬ ቲኬቴን እንኳን አስረዘምኩኝ ማለት ነው። በፍጹም አንገቴ ላይ ቢላ ይገባል አለ ማለት ነው ሀቡ። በቃ በጣም በሚያሳዝን ሁኔታ ከዛም በኋላ ተመልሰን ወደ ቤታችን ገባን። እኔም አረገዝኩኝ። ያው ታሪኩን እንዳላቆይባችሁ አረገዝኩኝ። ለመውለድ ደረስኩኝ። ለመውለድ ስደርስ እናቴ እኔ ጋ ነው የምትወልጂው ምናምን ነገር አለችኝና እናቴ ጋ ነው ሂጄ የምወልደው ብዬ ቀን እየያዝን በዚህ አጋጣሚ ልጅሽ ልታይሽ መታል። የዛኔ መታ የተመለሰችው ልጅ እንግዲህ አሁንም ልጅሽ መታለች እና ተደብቀሽ መተሽ እንድታያት ተብሎ ተደወለባት ማዘር ማለት ነው። አሁንም ዙሮ በአመቱ ክረምት መጥቷል። እንግዲህ ያው ከዛ እሷ ለኛም ሳትደውል ለማንም ሳትናገር ብቻዋን ቦታውን ስላለች ብላ በመኪና የልጅ ነገር አጓጉቷት ሄደች ማለት ነው። ስትሄድ ሀቡ ገና ፊቷን አይታታለች ማለት ነው። ገና ፊቷን እንዳየቻት በአንድ እግር ጫማ ነው ከቤት ውስጥ ወጥታ የጠፋችው ማለት ነው። ቤት ውስጥ ስትገባ ማዘር ቤት ውስጥ ቁጭ ብላለች። እሷ ደግሞ ከጎረቤት እየመጣች ነው። ገና ፊቷን ብቻ አይታት ሀቢባ እልም ብላ ወደ በቃ አንድ እግር ጫማዋን አውልቃ እንዲህ ወደ ቤት ልትገባ ስትል እናቷን ስታያት በቃ አይኗን ይዛ ማለት ነው ወጣ እልም ብላ ጠፋች። ልጆቿን ይዛ አልመጣችም ነበረ። አባትየው አውቆ አሞኛል ነይ ቶሎ ምናምን ብሏት ነው የመጣችው። ጠፋች። ከዛን ማዘር እዛ ቤት 3 ቀን አድራ፣ እኔ ደግሞ ልወልድ ደርሻለሁ። ከዛ ደግሞ ልጄ ልትወልድ ነው በቃ እኔ ልመለስ ምናምን ብላ ከዛ 3 ቀን ሙሉ ጠብቃ 3 ቀን ድረስ አድራሻዋ የትሁን ጎረቤት ትሁን የትሁን ሳይታወቅ በዛው እልም ብላ ጠፋች። እግሯን ባዶ ተመልሳ ወደ አገሯ። አባትየውንም አይንህን ላፈር አለችው። ከዛም በኋላ እንዴት እናቴን አመጣህብኝ ብላ ከዛም በኋላ በቃ ማዘርም ተመልሳ መጣች። በሞተር ስትመጣ ማዘር ደግሞ መንገድ ላይ ትወድቅና እጇ ምናምን ተሰበረ፣ እግሯ ተሰበረ። በቃ ምን ልበልሽ አሁን ድረስ 2 እጇ አይሰራም፣ እጇ ዙሯል ምናምን አለ አይደለ። በቃ በማንኛውም ወጌሻ የማይመለስ ስብራት ተሰበረች። ከዛ በቃ ማዘር በቃ በዛ ሁኔታ እኔ ምን አይነት መጥፎ እናት ብሆን ነው የማለት በቃ ጭንቅላቷም እየተጎዳ መጣ። እሷም እንደዛ እያለች በቃ ማዘርም ያልሆነ ሁኔታ ውስጥ ስትኖር ስትታመም እኔም እቤቴ ወለድኩኝ። ያው እኔም እቤቴ ወለድኩኝ። ያው ከባድ ሚጥ ምናምን ነበረ። ያው በቃ ፈጣሪ እንትን አለው ላንቺ በዚህ ሰዓት እንድማለት አይጠበቅብኝም። ወለድኩኝ፣ በሰላም ተገላገልኩኝ። ወንድ ልጅ ወለድኩኝ። እቤቴ በቃ ታረስኩኝ ምናምን ነገር። የባለቤቴ እናትም እህቶችም አክስቶችም አሉ፣ እነሱ አራሱኝ። ከዛም በኋላ ልጄን አሳደግኩኝ ማለት ነው። እስከ 2 ዓመት አሳደግኩኝ። በቃ በጣም አደገልኝ። ከዛ 2 ዓመት ከ3 ወር ምናምን ሆነ። 2 ዓመት ከ3 ወር ሲሆነው አሁንም እንደምታውቂው እንግዲህ ያው ልጅ ስታሳድጊ ብዙ ነገር አለ። ከራስሽ ልጅሽን ነው የምታስበልጪው ምናምን በቃ የሚሆኑ ነገር ሁሉ በቃ ምንም ለልጅ የምፈልገውን ነገር ሁሉ ማድረግ አልቻልኩም ማለት ነው። በቃ ልጅ የሚያስፈልገውን ነገር ሁሉ አበላዋለሁ፣ አጠጣዋለሁ። በእርግጥ ግን በቃ ከዛ በላይ ቤትም እንደነገርኩሽ ቤቴንም ምናምን ማሳደስ ነበረብኝ። ከዛም ፓስፖርቴን መልሼ ከቤሩት መልሼ የመጣሁትን ፓስፖርት ለደላላ ሰጥቼ ከዛም በኋላ ዱባይ ሄድኩኝ ማለት ነው። እና በአብዛኛው እዚህ ጋር በመሀል መናገር የምፈልገው ሴቶች ለምሳሌ ሴቶች ከተቻለ ልጅ ወልደን ባንሰደድ የሚለውን ታሪክ ነው ትልቁም መናገር የምፈልገው እዚህ ጋር ማለት ነው። ከዛ ልጅ ወለድኩኝ። የ2 ዓመት ከ3 ወር ልጅ በቃ በጣም ቀልጣፋ ልጅ ነው ምናምን 2 ዓመት ከ3 ወር ልጅ ሆኖ ምናምን ሀቡ በቃ የ5 ዓመት ልጅ ነው የሚመስለው ማለት ነው። በጣም ትልቅ ነው፣ በጣም ያምራል። በቃ የከተማ ልጆች ጋር ነው የሚውለው ምናምን በቃ በጣም እንደዛ ያለ ልጅ እስከ 2 ዓመት ከ3 ወር ልጅ ትቼ ዱባይ ሄድኩኝ። አሁንም እግዚአብሔር አልፈቀደውም በቃ ሁሉን ነገር እየሰማሁሽ ነው። ይሄ ገስት ላይ ያለው አካውንት ቢ ፋሚሊ የሚለው የኔ ሰከንድ አካውንት ነው። እሱን ይዤ እየሰማሁሽ ነው። እንዳታቆም እሺ። ሽንት ቤት እሺ። ከዛን
2 ዓመት ከ3 ወር ልጅ ትቼ ከዛም በኋላ ዱባይ ሄድኩኝ። አጋጣሚ ሆኖ ዱባይ የሄድኩት በደላላ ነበረ። ያ ደላላ ደግሞ የመጣው በሰው ነው ያገናኘኝ። ከዛን ያ ደላላ በሰው ስለሆነ ቢሮ አልነበረኝም፣ ማለት ዱባይ ውስጥ ቢሮ አልነበረኝም። በሰው ነው የሄድኩት። ቀጥታ ከቢሮ ከሪፖርት ዳይሬክት ነበረ መዳሞቼ የተቀበሉኝ ማለት ነው። ከሪፖርት ቀጥታ ዳይሬክት መዳሞቼ የተቀበሉኝ። ከዛ መዳሜ እንደተቀበለችኝ መዳሜ ቤት ዳይሬክት ስራ ገባው። መዳሜ ቤት ዳይሬክት ስራ ገባው። ስራ እየሰራው ለእንግዲህ ትንሽ እዛ ቤይሩት ሲሰራውበት ቋንቋ አልፎ እችላለሁ። ቋንቋ ያኔ በቃ ይሄን ያክል አይከብደኝም። በቃ እረዳቸዋለሁ ምናምን። ከዛ ለ7 ወር ምናምን መዳሜ ጋር ሰራው ማለት ነው። ለ7 ወር መዳም ጋር ስሰራ መዳሜ መስሪ ነች። የመስሪ ሴት ነች። ሀረብ አይደለችም፣ መስሪ ነች። ባሏ ደግሞ ያው የዛ ሀገር የዱባይ ሀረብ ነው፣ መዋጥን ነው ማለት ነው። ዱባይ ነው፣ የዱባይ ተወላጅ ነው። 7 ወር ሙሉ ስሰራ ለ7 ወር ስልክ አልነበረኝም። ከዛ ዝም ብዬ ስሰራ 7 ወር ሞላኝ። ወይ ደሞዝ አይሰጡኝ። ስልክ እደውላለሁ፣ ለመደወል እፈልጋለሁ ስል ስልክ የሚያስደውሉኝ በራሳቸው ስልክ ምናምን ስልክ ይደውሉልኛል። ስልክ ግዙልኝ ስላቸው ነገ ዛሬ እያሉ 7 ወር ምናምን ሰራው። ከዛ ስልክ በአንድ ወር ደሞዜ ስልክ ተገዛልኝ፣ ሲም ካርድም ተገዛልኝ፣ ሁሉም ነገር ተደረገልኝ ማለት ነው። እና ከዛን በዛ ሲም ካርዴን ከፍቼ ከአንዳንድ ጓደኞቼ ጋር ኮኔክት ማድረግ ጀመርኩኝ፣ ማውራት ምናምን ጀመርኩኝ። እና ለ7 ወር ደሞዝ አልተሰጠኝም። ቋንቋ ታውቃለች በሚለው በ1200 ብር ነው የተቀጠርኩት። ቤይሩት ስለሰራው ያው ፓስፖርቴ ላይ እንደሰራው ስለሚያሳውቅ ቋንቋ ታውቃለች በሚለው ስለተቀጠርኩ በ1200 ብር ተቀጠርኩኝ ማለት ነው። ሀቡ ሰምተሽኛላ? ከዛ 7 ወር ሞላኝ። እንግዲህ 7 ወር ሲሞላኝ በቃ ብዙ አላማ ስላለኝ ልጄንም ትቼ ስለመጣው እኔ 7 ወር ሞላኝ። ልጄ 3 ዓመት እየሞላው ነው። ልጄን ኋላ ህጻናት ለማስገባት ብዙ እቅድ ስላለኝ 7 ወር ሙሉ ስልክ ሳይገዛልኝ ስኖር በጣም ጥርሴን ነክሼ በቃ በጣም ቀልቃላና ኃይለኛ ሴት ነበር። በቃ ታጋሽ ሆኜ 7 ወር ሙሉ ያለ ስልክ ሰራው። 7 ወር ሙሉ ያለ ስልክ ስሰራ ከዛ መጨረሻ ላይ በቃ ስልክ እንዴት ነው ማይገዛልኝ ምናምን ብዬ እንትን ስል ወዲያው ስልክ ገዙልኝ። ከዛ ደሞዜን የ6 ወር ደሞዝ አልሰጣችሁኝም ብዬ ጠየኳቸው። እንደነገርኩሽ ቢሮ የለኝም። ከዛ እንሰጥሻለን እንደዚህ ምናምን አሉኝ። ልጆች ማሳደግን ልጆች መንከባከብና ጽዳት ነው ስራዬ እያልኩ 1 ወር ሆነኝ። ቀጠልኩ። 8ኛ ወር ሆነኝ ማለት ነው። ከዛ ስልክ ይዤ ከጓደኞቼ ጋር ምናምን ማውራት ጀመርኩኝ። ከዛ ጓደኞቼን ሳማከራት አንድ ጓደኛ ያለች በጣም በቃ የምናወራ እሷ የሰፈር ልጅ ናችም። እንዴት እስካሁን ዝምት ያለሽ ምናምን፣ አንቺ ደሞዜን ስጡኝ አለዛ ቢሮ መልሱኝ በያቸው አለች። 8ኛ ወሬን ሳልጨርስ ደሞዜን ስጡኝ ወይም ቢሮ መልሱኝ ወይም ደሞዜን ስጡኝ ብዬ ችግር የለውም በጣም አፈጠጥኳቸው። ከዛ ሳፋጥጣቸው የ1 ወር ደሞዝ ብቻ አስገቡልኝ ማለት ነው። የ1 ወር ደሞዝ ብቻ አስገቡልኝ በአካውንት ላይ። ከዛ ሪሲቱን አምጥተው የ1 ወር ደሞዝ ብቻ አስገብተናል ብለው የ1 ወር ደሞዝ ብቻ ሰጡኝ ማለት ነው። ከዛ እንዴት የ1 ወር ደሞዝ ብቻ? እኔ እኮ 8 ወሬ ነው። የ7 ወር ደሞዝ የ1 ወር ስልክ ተገዛበት አላችሁ ምናምን አልኳቸው። ከዛ እንደዛ እየኖርን 8 ወሬን ልጨርስ አካባቢ ላይ ከዛ ጓደኛዬ በቃ እነዚህ ደሞዝ አይሰጡሽም፣ እንደዚህ እስከመች ነው መሰሪው ደሞዝ ሳትቀበይ ቢሮ ሰዱኝ ባያቸው አለችኝ። ስራ አልሰራም ዛሬ ቢሮ ሰዱኝ ብያቸው ግግም ብዬ ቢሮ እንደሌለኝ ነገሩኝ። እውነትም ቢሮ የለኝም። ደላላ ያለውን ኢትዮጵያ ደውዬ ስጠይቀው አዎ ቢሮ የለሽም፣ በሰው ነው ይሄን ስራ ይመጣልሽ አለኝ። እና ምንድነው መሆን ያለብኝ? ኢትዮጵያ ያሳፍሩሽ አለኝ። እኔ ደግሞ ኢትዮጵያ መሳፈር አልፈልግም። ምክንያቱም ለዓላማ ነው የወጣሁት። እዛ ጋር ዱባይ ሂጄ እንደነገርኩሽ አሞኝ ኢትዮጵያ ገባው ቤይሩት ሂጄ ሳይሳካልኝ መልሼ ገባው። አሁንም በቃ ልጄን እንኳን ዋለ ህጻናት ማስተማር እንኳን ላልችል ነው እንዴ? ምን አይነት የተረገመ እድል ነው ያለኝ እያልኩ ራሴን እያማረርኩ ምን ወሰንኩኝ? ለመጥፋት ወሰንኩኝ። በቃ ምንም የምግብ እጥረትም አለ እንትን የሚሉልኝ ቢሮ የለም። ሂዶ ብዙ ነገር አደረገ ባለቤቴ። ደላላውን ከሰሰ፣ ከደላላው ጋር ተፋጠጠ። ምንም መደረግ አይቻልም። ያለ ቢሮ ነው የሄድኩት። ወደ ኢትዮጵያ ተምጣና ሌላ ሀገር ትሂድ ምናምን ተባለ ማለት ነው። ለደላላ የተከፈለው ብር
ከሰራ ይሁን እንግዲህ በቃ በዛ አጋጣሚ እቺ ጓደኛዬ ጠፍታ ነበር የምትሰራው። ከዛም ጓደኛዬ እኔ አስጠፋችኝ ማለት ነው። ጠፍቼ እንድሰራ ማለት ነው። በቃ 8 ወር ድረስ ታግሼ ሲያቅተኝ ስልኬን ይዤ ያው ቆሻሻ እንደሚጥል ሰው ጠፋውኝ። መኪና መጣልኝ፣ ጠፋውኝ። አቦ ጠፍቼ 1 ወር ከ10 ቀን ምናምን ስራ አጥቼ ኢጃዛ ቤት ቁጭ አልኩኝ። በጣም ያመኝ ጀመረ። እዛ ኢጃዛ ቤት በጣም ያመኝ ጀመረ ማለት እስቲሽ ምናምን ነበረኝ። የሆነ እስቲሽ ምናምን ይቆጣል፣ የሆነ አሰፋፉ ምናምን ትክክል አልነበረም። በቃ እስቲሽ ሁሌም እያበጠ ያመኝ ነበር። በጣም ታመምኩኝ። እያመመኝ ራሱ ስራ አፈላልግ ነበር። ከዛን ስራ ተገኘልኝ ማለት ነው። ከዛ ስራ ተገኘልኝና ስራ ሄድኩኝና 1 ወር ሰራው። ስራ ሰርቼ 1 ወር የጠፋውበትን ብር መክፈል ነበረብኝ ማለት ነው። የጠፋውበትን ብር ተበድሬ ነው የጠፋውት ከጓደኛዬ። የጠፋውበትን ብር 1000 ምናምን ብር ከፈልኩኝ። ከዛ የተወሰነችውን የተረፈችውን ብር ደግሞ ያው ለልጄ የሙቅ እህል ምናምን ያው ልጄ 3 ዓመት ከምናምን ነው 3 ዓመት ከ3 ወር ምናምን ሆኖ በቃ መሰለኝ። ከዛም በኋላ ያችን ብር ወደ ኢትዮጵያ ላኩኝ። ድጋሚ ከዛ ቤት ወጣውኝ። የምሰራበት ቤት 1500 ብር ተቀጥሬ የምሰራበት ቤት በጣም ልጅ ያስቸግር ነበር። አንድ ወንድ ልጅ አለ። ያ ወንድ ልጅ በመስኮት ካልዘለልኩ ይላል። መስኮቱን እየከፈተ ሳይክል መኪና ምናምን ሲያይ በመስኮት ካልወጣው ይላል። ቤቱ 6ኛ ፎቅ ነው። ልጁ ከዛ ፎቅ ላይ ተፈጥፍጦ ከወደቀ እኔ ቃማ የለኝ ፓስፖርት የለኝ ህይወቴ አደጋ ላይ ነው የሚወርደው ብዬ 1 ወር ብቻ እንደምንም ሰርቼ ሳላጸዳ እቃ ሳላጥብ ነው የምጠብቃት። ሴትየቷ ከትምህርት ቤት ስትመጣ አስተማሪ ነች። ልጁን ስጠብቅ ልጅቷ ደግሞ ልጄ እንደዚህ አያረግም ትላለች። ኧረ እኔ ቦታ ይችላል ብዬ ከዛ ቤት ወጣ። ከዛ ቤት ወጥቼ 3 ቀን ምናምን ኢጃዛ ቤት ቁጭ አልኩኝ። በ3ኛ ቀን ሲያንቀለቅለን የሆነች ልጅ እዛው ኢጃዛ ቤት አካባቢ እንትን የምትልጅ ልታገባ ነው። የደሃ ቀበጥ ነው። ከዛ ያን ሰርግ እንሂድ ተባብለን የዛች ልጅን ሰርግ ልንሄድ ተነስተንልሽ ሰርግ ስልካች በ3ኛ ቀን ስራ ለቅቄ በ3ኛ ቀን ማለት ነው። እና ብቻ ለምክንያት ነው፣ ሁሉም ነገር ለምክንያት ነው የሆነው። ደስተኛ ነኝ እንደዛ በመሆኑ። ከዛ በ3ኛ ከስራ ተመልሼ በ3ኛ ቀን ከጓደኞቼ ጋር ተያይዘን ሰርግ ተነስተን ሰርግ ልንሄድ የልጅቷ ኒካ ሰርግ ሄድን ማለት ነው። እዛ የምታገባበት ቦታ ሰርግ ሄደንልሽ ከአጅማን ሻርጃ ሄደን ሰርጋችንን ስንጨፍር ስንዘንጥ ቆይተንልሽ ተመልሰን ስንመጣ መንገድ ላይ ሹርጣ ያዘን ማለት ነው። ተያዝን። እንግዲህ ጣፊቼ በወሬ ነው አስበሻ 1 ወር ብቻ ነው የሰራሁት። ተያዝን፣ እስር ቤት ገባን። 3 ልጆች ምናምን አለን። ተይዘን እስር ቤት ገባን። ከዛን ተይዘን እስር ቤት ገብተን በ6 ቀን ምናምን ታሰር። እኔ 6 ቀን ነው የታሰርኩት። የተወሰኑ ልጆች ደግሞ ክስ ያለባቸው ልጆች ይቆያሉ መሰለኝ ማለት ነው። ክስ ያለባቸው ሰዎች እንዴት እንደሚደረጉ አላቅም። ግማሹ ወርቅ ሰርቆ ምናምን የሚባል ነገር አለ። እኔ በ6ኛ ቀን ምንም በቃ አንድ ሌዘር ሱሪ ነው የለበስኩት፣ አንድ ነጭ ቲሸርት ነው የለበስኩት ሰርግ ለመሄድ ዘንጬ እንደወጣሁት። ከዛ እስር ቤት ስትገቢ የሚሰጥሽ ዩኒፎርም አለ። ያችን ልብስ አውልቄ እንዳማረብኝ አጣጥፌ ያስቀመጥኩኝ። ያው ወደ ኢትዮጵያ ስገባ ለብሳለሁ ብዬ ቦርሳ የለ ምን አረ ቦርሳ አለኝ። ቦርሳ ይዣለሁ ሰርግ ሲሄድ። ከዛ በዛ በ6ኛው ቀን ተነስቼ ሀቡ ወደ ኢትዮጵያ ገባው ማለት ነው። ወደ ኢትዮጵያ ገብቼ ሪፖርት ውስጥ ዋይፋ አለ። ሪፖርት ውስጥ ባለ ዋይፋ ኮኔክት አድርጌ የሚቀበለኝ ዘመድ ምናምን አመቻችቼ ከዛ ዘመድ ጋር ሄድኩኝ። ለባለቤቴ ምንም ሳልናገር ማለት ነው፣ አንድም ነገር ሳልናገር። ከዛም በኋላ ተነስቼ በዚህ አጋጣሚ ልጄ ባለቤቴ ጋር ነው ያለው። እኔ ለባለቤቴ ነው ልጄን ትቼው የመጣሁት። ለማንም እናቴም ደካማ ናት፣ እጇን ተሰብራለች እንደነገርኩሽ። እህቴም የልጆች እናት ገጠር ምናምን ስለሆነም እንትን አላልኩም። ግን እናቱ አሉ ከተማ ላይና እህቶቹ ምናምን አሉ ደራረሱ። ለካሱ በቃ እንደዚህ ተሸክሞ በሽኮኮ ተሸክሞ ነው ስራ የሚሰራው። የሆነ ጫካ ስራ ቡና ለቃማ ሲሄድ ልጁን ቡና ውስጥ አስቀምጦት፣ የሆነ ስራም ጭቃ ስራም ሲሄድ እንደዛ አስቀምጦት ምናምን ከልጁ ጋር በቃ በጣም ተንከራተተ ማለት ነው። ለካ ለኔ ሳይነግረኝ ፈርቶ ለኔ ቤተሰብ ለምን አልተሰጠም ልጁ ትላለች ብሎ ልጄን ለእናቱ ሰጥቷል ማለት ነው። ለእህቶች አሉት ልጃገረድ ልጆች ለነሱ ሰጥቷል ማለት ነው። እዛ አካባቢ ልጅ ስላለ እዛ ተሰጥቷል። ልጄ እኔ አላቅም ልጄ እዛ እንደተሰጠ። ከዛም በኋላ እኔም ተይዤ ገባውን። ከዛም በኋላ አዲስ አበባ 2 ቀን ምናምን ቆይቼ ከዛ ምንም ነገር ሳልነግረው
አዲስ አበባ ሆኜ ለጓደኞቼ ሀራብ ጋር ላሉ ጓደኞቼ ትንሽ ብር ምናምን እንዲልኩልኝ አድርጌ ጓደኞቼ የተወሰነ ብር ላኩልኝ። የተወሰነ 6000 ምናምን ብር አዋጥተው ላኩልኝ። ያንን ብር እንትና ባላኩልኝ ብር የልጄ ጭንቅላት እንዳይጎዳ ያው ከሀገር ስወጣ ልጄ ሳይክል ትገዢልኛለሽ ምናምን እያለኝ ነበርና የወጣሁት። በዚህ አጋጣሚ እኔ ያቺ ጓደኞቼ በላኩልኝ ብር ትንሽዬ ሻንጣ ገዝቼ ለልጄ ልብስ ምናምን ገዝቼ ተነስቼ ገባው። ስገባ ቤቱ ባዶ ነበረ። እሱም በጣም ደነገጠ። ሳልነግረው ሳልደውልለት ቀጥታ ቤት ነው የሄድኩት በጨለማ ሂጄ ጅማ ከተማ ጅማ ሪፖርት እዛ ጅማ መናራ ሆኜ እንኳን ለ2 ሰዓት 3 ሰዓት ድረስ ቁጭ ብያለሁ። ገባሽ? መሬቱ እንዲመሽ በጨለማ ለመግባት ማለት ነው። በቃ በጣም ቅስሜ ተሰብሯል። ገባሽ? ግን ያ ጓደኞቼ በላኩልኝ ብር ሻንጣ ምናምን ገዝቼ ትንሽዬ ልብስ ምናምን ገዛዝቼለታለሁ ለልጄ። ስገባ ቤቱን ባዶ ሳገኘው ልጄ በቃ በጣም ከፋኝ ማለት ነው። አላ ምን ሆናችሁ ነው? ቶሎ ቋጪው። ከዛም በኋላ ቆይ መዳም መታባት ነው። አይዋ ድሩጃው አይዋ ከዛ እንሽ ይቅርታሻ ወይ ሰይድዬ መታባት ነው። ከዛ አዎ ስገባ በጣም በቃ በጣም ያስጠላል። ገባሽ? አንደኛ አልተሳከልኝም፣ ሁለተኛ ነገር ደግሞ ልጄንም ከቤት ሳጣው በቃ በጣም ሆድ ባሰኝ ምናምንና በቃ በጣም አለቀስኩኝ። ልጄ የት ሄዶ ነው ምናምን ብዬ በጣም ደነገጥኩኝ። በቃ ስራም አልተሳካልኝም ምናምን በጣም ደነገጥኩኝና ልጄ የት ሄዶ ነው ምናምን ስል ጊዜ እሱም በጣም ደነገጠና አለቀሰ። በጣም ተቃቅፈን ተለቃቀስን ከባለቤቴ ጋር። በቃ ፈጣሪ አላለውም ለልጃችን ሲል ነው ፈጣሪ ያመጣሽ። ልጃችንም ደግሞ በጣም በጃይ ላይ ተንከራተተብኝ ነበረ። የሰው አይንም በላብኝ እና በቃ ሲጨንቀኝ ያንዳንድ ነገር ወተትም ምንም እኮ እዛ ተከራይቼለት እንትን እንዲል ብዬ የክራይ ወተት እንኳን ለመክፈል ብዬ እናቴ ጋር አስቀምጫለሁ ልጄን አለ። እኔ ልጄን ሳላይ ዛሬ እዚህ ቤት አላድርም አልኩት። ከምሽቱ 3 ሰዓት ሆኗል። በዚህ ሰዓት ኬት እጄ ነው ማወጣ። ተረጋጊ በእናትሽ ብሎ አረጋጋኝ። መሬቱ ሳይነጋ ነጋ ብሎ ሄዶ ልጄን ይዞልኝ መጣ ማለት ነው አቡ። እና በቃ ትቼ ሄድኩት ልጅን አላገኘሁትም። በቃ ትቼ ሄድኩት ልጅ አይደለም። በቃ ልጄ በቃ አባቱ በጣም ያምራል። አባቱን ነው የሚመስለው ልጁ። በጣም ነው የሚያምረው በቃ ማለት ነው። ገና እንግዲህ 3 ዓመት ከምናምን በቃ 4 ዓመት 4ኛ ዓመቱ ነው ማለት ነው። ከዛም በኋላ እንዲህ እያልኩልሽ ልጄ በጣም ከስቷል። በቃ በጣም ተጎሳቅሏል። ወይኔ ልጄን ትቼ ባልተሰደድኩኝ ምን አለ እንደወለድኩ ካንተኑ ባሳደግኩ ለማይሳካልኝ ብዬ በቃ ከልጄ ጋር እንትን ማድረግ ጀመርኩኝ። ልጄን እንደ እናት በጣም ተንከባክቤ መያዝ ጀመርኩኝ። ልጄ ደሙም ተመለሰ፣ ያው ወፍረቱ፣ ያዶጮነቱ ሁሉ ነገሩ ተመለሰ። እንትን ማድረግ ጀመርኩኝ። ልጄን እንደ እናት በጣም ከዛ አያት ሚውት አድርጊ። በዛ እንደዛ እያልን እየኖርን ከዛ ልጄንም አሁንም ያ ህይወት በጣም ደስተኛ የሆነ ህይወት መኖር ጀመርኩ። በቃ እየነገድኩኝ ምን እያልኩኝ ያው እሱም የሰራ ምን እያለ በቃ ምንም የለም እጄ ላይ ምንም ገንዘብ የለም። እንደነገርኩሽ ከአዲስ አበባ ለልጄ ልብስ እንኳን ጓደኞቼ ብር ልከውልኝ ነው ምናምን ገዛዝችለት የገባሁት። ከዛም በቃ እንዲህ እያልኩ እሱ በሚሰራው ብር እሱ ጥሩ ስራ እየሰራ ነበር። በቃ በጣም ጥሩ ብር እየተከፈለው ምናምን የሰው ፍቅርም አለው። ከዚህም በፊት የሚሰራበት ቤት ሰዎችም ደግሞ ስላላቸው እነሱ የሚረዱት ጀመረ። ልጅ ስለወለደ ምናምን እንደዛ ያልን በቃ መኖር ጀመረ። ድጋሚ ስደት ምናምን ነገር የሚለውን ነገር ከጭንቅላቴ ሰርዤ እየኖርኩ ያለ በቃ አሁንም ልጆች ትምህርት ቤት ሲሄዱ ምናምን ሀቡ ጭንቅላቴን በቃ ጭንቅላቴን የሚነካኝ ንግግር መናገር ጀመረ ልጄ ማለት ነው። እኔ ለምንድነው ኬጂ ማልገባው? እኔ ለምንድነው ኬጂ 2 ማልገባው? እኔ ለምንድነው ኬጂ 1 ትላለች። በቃ ሰፈር ልጆች ትናንሽ ልጆች የሚሉትን እየሰሙ እየመጣ በጣም አንጀቴን በላኝ። በቃ እኔ ኬጂ ልጄ ማስገባት አለብኝ ምናምን ነገር አልኩኝ። ከዛ 4 ዓመት ይሙላው ምናምን 4 ዓመት ሳይሞላው አይመዘገብም ምናምን ባለ ህጻናት አሉ ማለት ነው። ከዛ ለምን 4 ዓመት እስኪሞላ ለምን ምናምን ነገር 3 ዓመት ከምናምን አንዴ ልጅ ምገባው መጀመሪያ ስላላስመዘገብሽ አሁን ጊዜው ስላለፈ ትምህርትም ሊያልቅ ስለሆነ 4 ዓመት ሲሆነው ታስገቢያለሽ አሉኝ። እሺ አልኩኝና በቃ በጣም ልጄ በቃ ሳይክል እንደዚህ ሳይክል ሳገዥልኝ እንትና ሳይክል ተገዝቶለት ምናምን ይለኝ ጀመረ ማለት ነው አቡ። ወይኔ በቃ አልኩኝና አሁንም አላስችለኛልና የፖሊስ መረጃ ምናምን አውጥቼ ፓስፖርት አወጣውኝ አሁንም ማለት ነው። በቃ
ራሴን አክሜ ተነስቼ መልሼ አሁንም ለልጄ ስል በቃ አሁንም መሄድ አለብኝ አልኩኝ። ከሱ ጋር ተበጣበጥን። በፍጹም አይሆንም ማለት አትሄጂም። ምን ጎደለ? ልጁ ከሆነ የመንግስት ትምህርት ቤት ይማራል። የደሃ ልጅ ነው። የመንግስት ትምህርት ቤት እናስተምረዋለን። ትምህርት ሲከፈት የምን ዋለ ህፃናት ነው። ልጁን ደግሞ እኛን የምናሳምነው ምናምን ነገር አለን እንዴ ያለን። እምቢ ብዬ ፖሊስ መረጃ ምናምን ወጥቼ ፓስፖርት ጀመርኩኝ፣ ሁሉ ፎርሶስ ጀመርኩኝ። ከዛም በኋላ 4 አመቱም ሊሞላው ነው እና በዛ አጋጣሚ ከዛ ልጄ ከዛ ካመጣው ሰዓት ጀምሮ ሀቡ በቃ የሆነ አለ አይደለ በፊት እንደዛ ከተማ ውስጥ ጣፍቶብኝ ሁሉም ማገኘው ልጅ በጣም በቃ የሆነ ምን ልበልሽ በቃ እየደካከመ ምናምን መጣና ፓስፖርቴን ሄጄ አምጥቼ ከኢሚግሬሽን ፓስፖርቴን አምጥቼ በ3ኛ ቀን ምናምን በቃ ጁስ ግዢልኝ ምን ግዢልኝ ምናምን ብሎ መቀባጠር ጀመረ። ከዛ እሺ ምናምን አልኩኝና ወተት እንደዚህ እንቁላል ምናምን በፍጹም አይወድም ማለት ነው። ከዛ አመመኝ ምናምን አለኝ ማለት ነው። አመመኛልና 15 ቀን ምናምን ይቀረዋል ልደቱ 4ኛ አመት ልደቱን አዘጋጅለታለሁ ምናምን ብዬ 15 ቀን ምናምን ይቀረዋል። ከዛ አመመኝ ምናምን አለኝ ማለት ነው። አርብ ቀን ከዛ በጣም አመመኝ ሲል ሰፈር የሆነች ትልቅ ሴትዮ አለች ማለት ነው። ህፃን ልጅ በቃ እንደዚህ ነካክታ ምናምን ይሆናል አይደለ ቡዋ ምናምን የሚባል ነገር አለ አይደለ እንደዚህ አሽተው የሚመልሱት ትልቅ ሴቶች እንደዚህ ቡዋ ምናምን መሰለኝ። በጣም አስታወከው ገባሽ? በጣም አስታወከው በቃ። ከዛም እንደዚህ ያደርገዋል እንደ እናንተ ጋር ያለ ምናምን ብዬ ደውዬ ጠየቅኩኝ ባለቤቴን እናት ማለት ነው። ስጠይቅ እህትዮ ነገረችኝ። አዎ ያስታውከዋል፣ ምንም ነገር ሲበላ እኮ ያስታውቀዋል። ምን ሰጠሹ ምናምን አለችኝ ማለት ነው። እንዴ እስካሁን እኮ እኔ እንደዚህ ሽሮ ፍትፍት ምንም ሰሰጠው እስከ እንደዚህ አሞት አያውቅም፣ ግን ጁስ ሲጠጣ ለምን አስታወከው ምናምን አልኩኝና በጣም እንደነገጥኩኝ ልቤን አሞኛል ምናምን አለኝ እንደ ትልቅ ሰው ማለት ነው። ከዛ ይዤው ሴትየቷ ጋር ይዤ ሄድኩት። ሴትየቷ ጋር ይዤ ሄድኩኝና ሴትየቷ አየችውና ምናምን ነገር ጠዋት ላይ ከከሰዓት ላይ አሁንም ብታይ ሀቢባ በቃ ምን ልበልሽ እርድ ታውቂያለሽ? ይሄ በቃ እርድ ንጹህ እርድ የሚመስል ነገር አስታወከው። ጁስ የማንጎ ጁስ ነው የሰጠሁት። በቃ ያ የማንጎ ጁስ ነው ብዬ ዝም አልኩኝ። ከ30 ደቂቃ በኋላ ይገርምሻል ፓስፖርቴን ይዤ የመጣሁት ሐሙስ ቀን ነው። አርብ ነው ይሄ ደግሞ ማለት ነው እንግዲህ። ከዛ ቢጫ በቃ ቢጫ እርድ የሚመስል ነገር ወደ ላይ አስታወከው። ከዛ በጣም ደነገጥኩኝና ከሴትየቷ እንደ ሴትየቷ ዝም ብሎ ነው ምናምን ነገር አለችኝና ከዛ አሁን ጤና ጣቢያ ይዤው ሄድኩት ማለት ነው። ጤና ጣቢያ ይዤው ሲሄድ ጤና ጣቢያዎቹ ሪፈር አሉኝ። ሪፈር ጻፉልኝ። እንዴ ሰላማዊ ልጅ ይዤ መጥቼ ለምንድን ነው ሪፈር ያሉኝ አልኩና ሪፈር ሲጻፍልኝ ቶሎ የሪፈሩን ይዤ ወደ ጅማ ሄድኩኝ ማለት ነው። ጅማ ሆስፒታል ሪፈር ተደረገልኝ። ከዛ ምንም ነገር አላልኩም። በዛ ላይ ሪፈር ሲጻፍልሽ አልጋ ይዘሽ ምናምን ነው የምትቀመጪው እዛ ሆስፒታልና በጣም ይከብዳል ልጅ ስታስታሚና በቃ በጣም ግራ ተጋባው። እጃችን ላይ ምንም ብር የለንም። ጤና ጣቢያ እንኳን የካርድ ምናምን ያልነውን እንኳን እሱ ነው ከሚሰራበት ከስራ ቦታ ምናምን ይዘው ወጣ እና ከዛ እኔ ስመጣ ሴትየይቷ ያቺ መጀመሪያ ልጄን ይልኝ እስኪ ምን ሆኖ ነው ይልኝ አልኳት። ሴትየው ለካ ይገርምሻል በልጁ ላይ ያየችው ነገር አላማራት። ያኔ እኔ ስለማላቅ ነው። ከዛ መተው ሰፈር ላይ ምናምን ብታይ በቃ ሪፈር ተጻፈልኝ እኮ ምናምን በየሰነግራቸው በቃ ምንም ማለት አይደለም እዚህ ጂማን ብለው አጣደፉኝ። በጣም እንደነገጥኩኝ አቡ ማለት እናት ነሽ፣ በዛን ሰዓት መጥፎ ስሜት ነው የሚሰማሽ እና በዛን ሰዓት እየተጠመጠመብኝ ምናምን አሁን ተሽሎኛል አሁን ደህና ነኝ ምናምን ይለኛል ገባሽ? ከዛ በዛ አጋጣሚ ጓደኞቹ ምናምን የሰፈር ሰው ምናምን 5ም 10ም ምናምን የትራንስፖርት ሰጡኝና በዛ ሪፈር ልጁን ይዤው ወደ ጅማ ሆስፒታል ከመሸ 11 ሰዓት ተኩል አካባቢ ላይ ይቅርታሽ ስሜታዊ ስለሆንኩ ነው ልጁን ይዤ ወደ ሆስፒታል ሄድኩኝ ማለት ነው። እና ወደ ሆስፒታል ስንሄድ ልጁን ይዘን ማታ ላይ ነው የዛኑ አርብ ዕለት ማለት ነው በቃ 12 ሰዓት ምናምን ጅማ ገባን። ከዛን ጅማ ስንገባ ልጁን ምናምን አዩት። ቅዳሜ ነው የሚታይልሽ ከ6 ሰዓት በኋላ ምናምን አሉኝ። አልጋ ሲያዙን አልጋ ያዝን አደርን። ከዛ ጠዋት ላይ ሲነሳ አቡ ትላንትና ያስታወካት ቱካት ራሱ አይኑ ምንም አይታይም። በቃ ቢጫ ነው። በቃ ቢጫ ታውቂያለሽ ቢጫ ነውና ከዛ ዶክተሮቹ አዩትና ይሄ ልጅ ጎርፍ ጠጥቷል አሉኝ ማለት ነው። ጎርፍ
እንደዚህ ዝም ብሎ የዝናብ ውሃ ምናምን የለም እንደዚህ አይነት ነገር ጠጥቷል እና ልጁ ጉበቱ ተጎድቷል ምናምን ነገር አሉኝ ማለት ነው። በቃ ማለት ሀቢባ ሞኖን ነው ያጣሁት። በቃ ያማል ስሜቱ ይሄ ነው ልልሽ አልችልም። ልጁ ተነስቶ ይንቀሳቀሳል። ልጅ ምንም አልሆንኩም እናቴ ምን ሆነሽ ነው ይለኛል። እኔ ሳለቅስ ማለት ማመን አቃተኝ። እንዴት ዶክተርን ውሸታም ነው ልበል? ምን ልበል? እንዴ ሊሆን አይችልም ብዬ ከዶክተር ጋር መከራከር ጀመርኩኝ። ጓደኛዬ ከኔ ጋር አለች፣ ከኔ ጋር ሄደች አለች፣ የሰፈር ልጅ ጓደኛዬ። እሷም ይሄ ሊሆን አይችልም ምናምን አለች። ስሙን እየጠራችሁ ምናምን ወደ ዛሬ ስታደርገው እሱ ነው በቃ ማለት በጣም ይስቃል፣ ይጫወታል ምናምን ማለት ነው። በቃ የሆነ እጄ ልወጣም እጄ ልገባም ተቸገርኩኝ። ላሳክምም ዶክተሮቹ ያሉኝን ነገር ማመን አቃተኝ። ከዛ በቃ ይተኛ ምናምን አሉኝ። አቦ አርብ ቅዳሜ ዕለት 10 ሰዓት አካባቢ ላይ የሌለ በጣም አመመው ከሚባለው በላይ በቃ አመመው። ልቤን አለኝ ልቤን ያዥኝ አለኝ። በቃ ከዛ ሽንት ቤት ወሰጅኝ አለ። ሽንት ቤት ወሰድኩት። በፍጹም ሽንቱን ላዩ ላይ አይሸናም። ከ2 ዓመት ጀምሮ በስነ እንትን ብዬው ስቆጣው በቃ ለምዶ ላዩ ላይ አይሸናም። ከ2 ዓመት ጀምሮ ሽንቴን ሲለኛ ላዩ ላይ ላለመሽናት ላዩ ላይ እንዳይሸና ብዬ ሽንት ቤት ይዤ ሄድኩኝ። ሽንት ቤት ይዤ ሲት በጣም አስታወከ አቡ በጣም አስታወከ። በጣም ከሚባለው በላይ አስታወከና ለአንዴና ጁስ አለኝ። ጁስ የለም። ከዛ ያልታመመ ልጅ ነው ሆስፒታል የገባሁት አቡ ሪፈር ስለሆነ ምንድነው የሚለው ጨንቆኝ ነው። ከዛ አባትዬው ሩጦሎጂ እስከዛለት ምናምን ከዛ አስተኛሁት። ከዛ ማታ ላይ በጣም ደከመብኝ። ከዛ በአፍንጫውም በአፉም ደም ማስታወክ ምናምን ጀመረ። በጣም በቃ ማለት ተሰራው ቤት ይለኛል፣ ደህና ነኝ ይለኛል። ገብቶሻል? 4 ዓመቱ ነው። በቃ ደህና ነኝ እናቴ ደህና ነኝ እያለኝ በቃ በጣም ጨነቀኝ ማለት ነው። ያን ጁስ ሰጠው። ጁሱን ያን የማንጎ ጁስ ባፉና ባፍንጫው ያስታውካል። ደም ምናምን የደፈረሰ ደም ምናምን ጋር ያስታውካል ማለት ነው። ከዛ በቃ በዛ አጋጣሚ ሐኪሞቹ እንደዛ ሲሉኝ እናትየውም እህቶቹ ምናምን በፈጠነ መተዋሉ። በቃ ደክሞብኛል ልጄ ምናምን ስል በቃ ሰፈር ጓደኞች ባለቤቴ የሰው ፍቅር ስላለው ሙሉ ጓደኞቹ ምናምን መጡ። በመኪና በጨለማ መጡ። 3 ሰዓት ተኩል ምናምን ላይ በቃ እንደዚህ ሲጠበቅ በአፉ ግሊኮስ ምግብ እንትን ስላለ በምንድነው የሚደረገው? ግሊኮስ የምግብ ግሊኮስ ተደረገለት ማለት ነው። በኦክሲጂን ማለት ነው። በኦክሲጂን አደረ እና ከዛም በኋላ በቃ ምንም ነገር ብቻ እንደዚህ እጁን ብቻ እየዘረጋ እኔን ማቀፍ ብቻ ነው የሚፈልገው ማለት ነው። በቃ ከዛ አንደበቱም ተሳሰረ። ከዛ ነጋች፣ መሬቷ እንደዚህ ነጋች ማለት ነው። ከዛ እሑድ ጠዋት ንጋት 12 ሰዓት አካባቢ ላይ በቃ ዶክተሮቹን በጣም ለመንኳቸው። ልጄ በጣም ደክሞብኛል፣ እየተናገረኝም አይደለም። ቅድም እናቴ ደህና ነኝ እያለኝ ነው። በቃችሁን ኦክሲጂኑን አንሱና ልጄ አንዴ ያውራኝ በእናታችሁ በቃ ምናምን ነገር አልኳቸው። በቃ አንዴ ልጄ የሆነ ነገር ይበለኝ በእናታችሁ ስለምናቸው። ሐኪሞቹ ይመካከራሉ አቡ ይመካከራሉ። ቀዶ ጥገና ይደረግልሽ እስኪ ትንሽ ተረጋጊ ምናምን ይላል። በቃ ዶክተሮቹ ታውቋቸዋል። እና ከዛ በጣም በቃ ሶሪያ ብዬሽ እና ዶክተሮቹ በጣም ይመካከራሉ ምናምን እና ከዛ ጓደኛዬን ወደ ውጭ ጠርተዋት ሌላ ቤተሰብ ምናምን እናንተ ጋር የለም እንዴ ምናምን ሌላ ሰው የለም እንዴ እሷን ወደ ውጭ የሚያወጣት ምናምን ሲሉ ኧረ እናትና አባትዬው እናትና እህቶቹ ምናምን አሉ፣ የእሷ ዘመዶች አሉ፣ የእሱ ዘመዶች አሉ። እነሱም ገብተው ምናምን እኔን ተረጋጊ ምናምን ብለው ውጭ ሲያስቀምጡኝ በቃ ሀቢባ አልቻልኩም። በቃ እኔ እዛ ጋር የሆነ ነገር በቃ መጥቶ እኔን አንደኛ ቢያደርገኝ እኔን የመጀመሪያ ቢያደርገኝ በቃ ፍላጎት ደስታዬ ነበረ፣ ግን አልቻልኩም። በቃ እንደዚህ እያሉ እኔን ማረጋጋት እንዲህ ቢሆን እንዲህ ነው እንዲህ ማለት እንዲህ በቃ ተስፋ እያስቆርጡኝ መጡ። ከዛ ቤት ውስጥ ገባው። በቃ ከልጅሽ ጎን ማን ነው እንዲሆን የምትፈልጊ ምናምን አሉኝ። ያሉም ሰዎችም አበራቱኝ። ከዛ በቃ ቀዶ ጥገና ይደረግልሽ፣ ቀዶ ጥገና እንዲደረግልሽ ነው የምትፈልጊ ምናምን ያሉ ያታሉልኛል። በቃ አይኑ ብቻ ነው የሚያየው። በቃ ልጄ በቃ ራሱን ስቷል። በቃ ከዛ እንትኑን ግሊኮሱን ከነቀልን በኋላ ተጸጸችበታለሽ። ግሊኮሱ ይቀመጣሉኝ ማለት ነው። እሺ ግሊኮሱን አስቀምጣችሁበት ልጁ አይንቀሳቀስ፣ ምግብ ግሊኮሱ እየሰራ አይደለም፣ ግሊኮሱ ቆሟል። እሺ ግሊኮሱን አስተካክሉላችሁ፣ አስተካክሉላችሁ።
እና እሺ ምናምን አሉኝ። በቃ 12 ሰዓት ተኩል ከሌሊቱ ምናምን በቃ ውሸታቸውን እንደዚህ ቆይ አሁን ቀዶ ጥገና እናደርግልሻለን ምናምን እያሉኝ እነሱ በቃ ያውቀዋሉ በበርበራና ጉበቱ ቆስሏል፣ በቃ ጉበቱ ደክሟል፣ ጎርፍ ምናምን ጠጥቷል ምናምን አሉ። ከዛ በቃ ከ12 ሰዓት ተኩል 10 ደቂቃ ምናምን ውጭ አስቀመጡኝና ሰዎቹ ምናምን እንትን ሲላቸው የእሱ የባለቤቴ እናት በጣም ቀወጠችው። ምን እንዳሏት እንጃ። ስትቀውጠው ዘልዬ ስገባ ልጁን ግሊኮሱን ምናምን አውጥተው ምናምን በቃ አለ አይደለ ልጄም በቃ ያሰማመሩልኝ ነው። በቃ ምንም አላልኩም። አቡ ተቀበልኳቸው። አንድም ነገር እንዲያደርጉልኝ አልፈለኩም። ልጄም በቃ ሁሉም ሰው ማለት በቃ ማንም ሰው ልጄን እንዲጠጋም እንዲነካብኝም አልፈለኩም። በቃ ከዛ ሆስፒታል ልጄን በቃ እኔ ሰላማዊ ልጅ ይዤ ገብቼ ሰላማዊ ልጅ ይዤ መውጣ ያህል አላመንኩም። ከዛ በኋላ ብዬ ልጄ ባለፈብኝ 1 ሰዓት ላይ ሩህ ወጣች። በቃ በሰላም ይዤ ሄድኩትን ልጅ አጣሁት እና 1 ሰዓት አካባቢ 2 ሰዓት አካባቢ ላይ መኪና መጣ። ልጄን ይዤ ወደ ቤት ተመልሰን ገባን። ስበሻል የደህንነት ኑሮ ነው የምትኖሪው፣ ብዙ ሰው ባንቺ ላይ ይፈርዳል ምናምን በቃ ብቻ እግዚአብሔር እንትን ሲልሽ ያው ልጁ በቃ ምን ልበልሽ መጀመሪያ ማለት እኔ እዚህ ጋር ሰው ጠንካራ እንዲሆንበት ነው ስሜታዊ ስለሆንኩ እናትነት ተሰምቶኝ ነው ያለቀስኩት። እና ይቅርታ ዛሬ ላይ በጣም ጠንካራ ሴት ነኝ። በነገራችን ላይ በጣም ጠንካራ ሴት ነኝ። ለምን እኔ ልጅ ነኝ። በልጅነቴ ነው የወለድኩት። በ19 ዓመቴ ነው የወለድኩት። በጣም ጠንካራ ነኝ። አሁን ላይ በጣም ጠንካራ ሴት ነኝ። የምር እንደዚህ ብዬ ራሴን የምለው ለምን እንደሆነ ታውቂያለሽ? ለሴቶች ትምህርት ሊሆን ይችላል። ነገ ሌላ ቀን ነው ህመሙ ቢያምም ግን ልጄ የልጄ ሞት ሳይሆን ከወለድኩት ሰዓት ጀምሮ በቃ የሆነ ምን ልበልሽ በቃ ብዙ ትምህርት እንድማርበት አድርጎኛል። ግን እግዚአብሔር ያው የሚወደውን አደረገ። ፈጣሪም ብዙ ነገር ለሱ ስል ብዙ ነገር ሆኛለሁ። ከልጄ እኩል ነው ክርስትና የተነሳሁት። በልጄ ደስታ ነው ሃይማኖቴን የቀየርኩት። ዛሬ ላይም በቃ በጣም ደስ ብሎኝ ነው ምናምን ነገር ክርስትና የተነሳሁት። በቃ ቤተሰቤን ሁላ እንኳን ያልሰማበት ብዙ መስዋዕት የከፈልኩበት ነው። ስወልድም ደግሞ ባልሆነ አወላለድ ምናምን የወለድኩት አንቺ እንዲሆነሽ ለአንቺ መናገር ስለማልፈልግ ነው። ብዙ ውጣ ውረድ ላይ ነው የወለድኩት። በቃ አንድ ሴት የምትወልድበት ሰዓት አይደለም የወለድኩት። 20 ቀን ምናምን አምጬ በቃ ብዙ ታሪክ ደርሶብኝ የወለድኩት ልጄ ነው። እንደዛም ሆኖ ግን በቃ የሰው ፍቅር ይስጥሽ። እውነት በጣም የሰው ፍቅር ነበረኝ። በቃ ምክንያቱም ባለቤቴ የስራ ሰው ስለሆነ በጣም ሰዎች ይወዱታል። የጉልበት ስራ ከልቡ ነው የሚሰራ። ምንም አይነት ስራ እዚህ ውስጥ ብዙ የሚያቆኝ ሰዎች አሉ ማለት ነው አሁን እና በቃ በጣም ሰው ይወደዋል። የሰው ፍቅር መኪና ሬሳ ለመጫን መኪና ከጅማ ሆስፒታል እኛ ያለንበት ከተማ ለመሄድ ወደ 6,000-7,000 ብር ይጠየቃል። አቡ በነፃ ነው ሬሳውን ቤት ድረስ ያደርሱልኝ ማለት ነው። ልጄ ቤት ሲደርስ አቡ በቃ ምን ልበልሽ እኛ እንኳን ሰርግ ስናድርግ እንደዛ አልተደገሰም። በቃ ሰው በህይወት እያለሽ አይደግስልሽም። እና ስገባ አቡ የተዋጣው ብር የተደረገው ገንዘብ በቃ ምንም ልጄን የሚመልስልኝ ድጋሚ እስኪመስለኝ ድረስ በቃ ሰውን ማቀው ምናምን እና ልጁም በጣም ቀልቃላ ነበር። ሳይክል ይከተላል፣ ሞተር ይከተላል። ከድርዮች ጋር ጠፍቶብኝ ሁሉ ጎረቤት በቃ ሰፈር ሁሉ ነው የሚያድገው ማለት ነው። እና እውነት አቡ እኔ ፈጣሪ እንኳን በቃ ድጋሚ ጠይቆ የሰው ልጅ ፈጣሪን ጠይቆ ምንም ነገር አያጣም። እና እኔ ጠይቄ ሁሌም መልስ እንዲሆንልኝ የምፈልገው ራሱን ልጅ ለእኔ ይተካልኛል ብዬ በሱ ተስፋ አድርጋለሁ። ስሙንም በራሱ ሰይማለሁ ብዬ እስካሁን በፈጣሪ ተስፋ አድርጌ ቁጭ ብያለሁ። ገባሽ? ምክንያቱም በቃ ምን ልበልሽ አቡዬ ብዙ ነገር ሆንኩበት። በቃ ከቤተሰብ የመወጣው ሃይማኖቴን ስቀይር እናቴም ያልሆነ መጀመሪያም እንደነገርኩሽ እናቴ በጣም ኃይለኝነት አለባት። በቃ ብዙ ነገር ተባልኩኝ። ሚጥ እንኳን ሲጠናብኝ እንኳን እናቴ ያልሆነ ንግግር ነበር ስትናገር የነበረው። የኔ ማዘን ነው የኔ አንጀት ነው ምናምን በልጅ አልተመረቅኩም ብዙ ነገር ገባሽ? ግን በቃ እኔ ከተፈተው ከተገላገልኩ በኋላ እንኳን መናገር ያለባትን ንግግር ስትናገር አልነበረም። እስክገላገል እንኳን የሆነ ምን ልበልሽ በቃ
ጭንቅላት የሚነካ ንግግር ሁሉ ተብዬ ነው የወለድኩትና ያሉ ታሪክ አሳልፌ እና ልጅህን በቃ በስነ ስርዓት በነፃ መኪና እድር የለን አቡ ከጎረቤት ውጭ ልጆች ነን ገባሽ ልጆች ነን እሱ 26 ዓመቱ ምናምን እኔ ስንት ዓመቴ ነው መሰለኝ ሰኔን እንጃ ካላረገው ማለት በ19 ዓመቴ ነው የወለድኩት በ4 ዓመቱ ነው የሞተብኝ 25 ዓመቴ 23 እንደዛ ነገር 3 ዓመቴ ነው እና 23 ዓመቴ ነው ከዛ ብዬ ልጄ በቃ በድር ምን ልበልሽ እድር እንኳን እድር ያለ እድር ስለ እድር ታውቂያለሽ መሰለኝ ያለ እድር ልጅ አይቀበርም ማንም ቢሞትልሽ ያለ እድር አይቀበርም ሀቡ ድንኳን እንኳን እድር 7 ቀን ይቆያል እኔ ቤት እንኳን 10 ቀን ነው የቆየው በቃ ምን ልበልሽ 10 ቀን ሙሉ ድንኳን ከህግ ውጪ ማለት ነው እና የሰው ይሄ ሁሉ እኔን አያውቁኝም እኔ ከሌላ ቦታ ነው መጥቼ እዛ ሀገር ላይ ያገባሁት የባለቤቴ ፍቅር እና እሱም በጣም ብዙ ሰዎች ስለሚወዱት በዛ አጋጣሚ ይዘውት እድር አስገቡት ነገ ትወልዳላችሁ ምናምን አሉት ልጄ በስነ ስርዓት በቃ በስነ ስርዓት ተቀበረልኝ በስነ ስርዓት አፈር ቀመሰልኝ በድር ተቀበረልኝ ምናምን እና እንደዛው ስኖር አቡ አልቻልኩም በቃ ማለት በጣም ራሴ ጠንካራ የሀዘን ልብስ እንዳትለብሺ ሲሉኝ የሀዘን ልብስ አልለብስም እሺ ያልኩኝ በቃ ራሴን በሳቄ ልደብቅ በጣም ተጨነቅኩ በቃ አቡ በቃ በጣም ተጨነቅኩ ግን አልቻልኩም እና ስትነጋልኝ ተደብቄ እዛ ነው የምሄደው ቀን ላይ የህፃናቶች ልጆች አንድ ሰሞን የወለድኳቸው የተወለዱ ልጆችን በአንድ ሆስፒታል የተወለዱ ልጆችን ሳያቸው ሀቡ ሩጭ የት ነው የምገኘው እኔ 7 ሰዓት አለ 10 ሰዓት አለ መቃብር ነው የምገኘው እንዲህ እያልኩ በቃ ጭንቅላቴ ይሆናል አይደለ በቃ ልረጋጋ አልቻልኩም በቃ ምን ማድረግ ነው ያለብኝ ሰርዶ በቅሎ አረም በቅሎ መቃብሩ ቦታ እስኪጠፋ እኔ የሆነ ሀገር መቀየር አለብኝ ወይነ ቦታ መሄድ አለብኝ ሳላብድ ብዬ በቃ ከዛ ለቂቄ እኔና እሱ በቃ አልቻልኩም በቃ ጸበል ሄድኩኝ የትም ሄድኩኝ ማለት በውስጥ ለሰው ስቃለው ግን እኩለ ሌሊት እኔ ተነስቼ የምሄደው መቃብር ቦታ ነው ቀን ከሰው ጋር ስቄ ውላለሁ በጨለማ ሲናፍቀኝ ተነስቼ እዛ ሄዳለሁ እና ፎቶ የሚባል ነገር በቃ በጣም መጥፎ ነገር ነው ፎቶ በቃ እኔ ፎቶውን ሁሉ እያየሁ ሌሊት ሁሉ ነው ተነስቼ የምሄደው ተነስቶ የሚጠብቀኝ ሁላ ይመስለኛል እና እንደዛ እያልኩኝ ፎቶ ምናምን ከስልኬ ውስጥ አጠፋፋብኝ እሱ ከዛ እንደዛ እያልኩኝ ግን በጣም ይቅርታ ሀቡዬ ታሪኩን አበዛውባችሁ መሰለኝና ያስተምራል ብዬ ምንም ችግር አንቺ ከዛ በቃ በዛ አጋጣሚ ተነስቼ ወደ አዲስ አበባ ሄድኩኝ አዲስ አበባ ሄጄ ፕሮሰሱን ጀምሬ በቃ ከሀገር መውጣት አለብኝ አንድ ልቤ በቃ ወልጄም ብተካሳ የሚለውንም አስባለሁ ሳስበው ደግሞ ወልጄ የበታች ሆኜ ልጄን ላለማሳደግ አይደለ ተሰድጄ ልጄን ላማች ሰጥቼ እንደዛ ልጄ ጎርፍ ሲጠጣ ያለ እናት ገባሽ እናት ብትሆን እኮ ከራሷ ቀንዛ ነው ለልጇ ብትሰጠው ልጇ እሷ እየተራበች ነው ትራገዋል ከዚህ የሰው ትራፊ እንኳን ልጇ የምታበላው ግን ማጣት አይደለም እንዴ እኔን ወልጄ መሰደድ አይደለም እንዴ ልጄን ያሳጣኝ እንዴትስ አድርጌ ብዬ በቃ ከዛ ቲቲ አዲስ አበባ ሄድኩኝ ገና ቡዬ በጣም ይቅርታሽ አንቺ በእንደዚህ ስሜት ላይ ሆነሽ ምን ችግር የለም እኔና ቸለም ወተስሪ አንቺ ሴኖርሽ አለሽ እንዴ አሁን ከዛ መጣሁኝ በቃ አልቆየሁም በቃ አመት 2015 መጨረሻ ላይ ነው 2016 ላይ ነው በቃ 2016 ላይ ነው ወደ 2016 ውስጥ ምንም በቃ ሀዘኔም በጥርሴ በብዙ ነገር በቃ ጠንካራ ሴት ነኝ ብዬ እላለሁ ምክንያቱም በብዙ ነገር ራሴን አጽናናለሁ በቃ እግዚአብሔር እሱን የራሱ የሰጠኝን የመጀመ እሱን ባይሆን እንኳን ስሙን እንኳን እሱን አድርጌው ስሙን ሳልቀይር እንኳን እኖራለሁ በቃ አምላኬ ሆይ ትሰጠኛለህ በአንተ ተስፋ አድርጋለሁ በቃ ልጅ ነኝ በልጅነቴ ግን ይሄን ሁሉ ፈተና አሳልፌ በእናትም ሳልመረቅ በቃ በምንም አለ አይደለ ይሄን ሁሉ ስደትም ከአንዴ ሁለቴ ሞክሬም ብሎ አንተ ደግሞ መጨረሻውን ታውቃለህ በቃ ብዬ ተነስቼ ወደ አዲስ አበባ መጣሁ አዲስ አበባ መጥቼ ፓስፖርቴ ምናምን ለደላላ ሰጠው ፓስፖርቴን እሱ ሊሞትብኝ በሁለተኛ ቀን ነበረ ፓስፖርት ያወጣሁት እንደነገርኩሽ የፖሊስ መረጃ ምናምን አድርጌ ከዛ በቃ ወጣሁኝና አዲስ አበባ ደላላ አገኘው ለደላላ ሰጠው እና እዛው አዲስ አበባ ቁጭ ብዬ ስራ እየሰራው አንዳንድ ስራ እየሰራው ከዛን ወደ ሳውዲ አረቢያ
መጣው ማለት ነው። እና አሁን ያለሁት ሳውዲ ነኝ። በቃ ፈጣሪ ጥሎ አይጥልም። እዚህም ስመጣ ደግሞ በጣም ጥሩ ስራ አጋጠመኝ። ያኔ ጥሩ ቤት ገባኝ ያዘኔ። በቃ ፈጣሪሽን አንቺ ብቻሽን የቸገረው ሁሉ ፈጣሪውን ብቻውን ነው ሲጠራው። ፈጣሪን በቃ በአንድ ጥሪ ስትጠሪው ፈጣሪ እውነት ይሰማል የምለው እኔ ነኝ። እና መጣው እዚህም መጥቼ ብዙ ነገር ቢያጋጥመኝ የምሬን ነው የምልሽ ሀቢባ በቃ መኖር ሁሉ ነበር። በቃ መጥቼ ውሳኔ ነበረ በሀገሬ ላይ ያን ሁሉ ፈተና አሳልፌ በሰው ሀገር ፈተና ካጋጠመኝ በቃ ምድር ለኔ መጨረሻ እንደሆነች ወስኜ ነው የመጣሁት። በቃ ግን ፈጣሪ አንተ ታውቃለህ ብዬ መጣሁ። ግን ስመጣ ፈጣሪ የውስጤን አይቶ ይሄን ሁሉ መጎዳት የልቤ መሰበር አይቶ በጣም ጥሩ ቤት ገባሁ። በጣም እናት የሆኑ ቤት ገባሁ። ግን ስገባ ልጅ እንዳለኝ እንጂ ልጅ እንደሞተብኝ አላስመስል። ሊስት አሁን ድረስ ልጅ አለኝ ነው የምለው። በቃ ገባሽ ምገባበት ስራ እንደዛ እየሆንኩኝ መኖር ጀመርኩኝ አቢባዬ። እና ምን ልል ፈልጌ ነው እናቶች ችግር ብር ደስታን በፍጹም ሊቀይር አይችልም። አዘንን ሊቀይር አይችልም። እኔ ጭንቀቴን ለመርሳት እንጂ ከሀገር የተሰደድኩት ወልጄ እዛው ብቀመጥና ልጄን ብተካ ደስ ይለኝ ነበር አቡ። ግን አልቻልኩም። አፍና አፍንጫ ነው መቃብሩ፣ የልጄ መቃብርና የኔ ቤት። በቃ አልቻልኩም። ማንም ሰው ሲመጣ እስቃለሁ፣ እጫወታለሁ። በጣም ተጫዋች ነኝ። ግን ቀን ማታ ጅቡላ ቢበላኝ ሰይጣን ሁሉ እዛ ሊያስቀረኝ ይችላል የሚለው ባለቤቴንም ስጋት ላይ ጣለው። በቃ መሄጃ ስላጣው የተሰደድኩት። ግን ደስታ ብር ይመልሳል ቢባል ማለት ነው ሀቡ። የሚገርምሽ ነገር ለልጄ በሽታ ልጄ ታሞ እድር የላቸው ምናምን ተብሎ የተዋጣ ብር አመንሽም አላመንሽም በዛን ጊዜ ከ40,000 ብር በላይ ነው። በሰዓቱ ለእኔ 4,000 ብር በጣም ብርቃችን ነው ለእኔና ለባለቤቴ። ክራይ ቤት ባይኖርብንም በደህና ጊዜ እያለን እኮ ማሳከሚያ እንኳን ብሎ እንኳን 5 ብር የሚሰጠን የለም። ልጄ ሲሞት ግን ደስታ ነው የሚመስለው። ከሞተ በኋላ ማለት ነው በቃ 40,000 ብር ነው ማለት ትቻለሽ። እንደው ስንት ሺህ ብር ነው ማቲው ብር ማለት ምንም በቃ ከምንም ሳልስ ነው። ግማሹን እንትን ሰደቃ ሳወጣበት፣ ግማሹን ለቤት ለኔ ቢጥሰጣ፣ ግማሹን ምንዝል። ከዛ ደግሞ በግ ምናምን ገዝቼ በሱ ስም በቃ በጎቹ ምናምን እንትን ካሉ የሆነ በቃ በሱ ስም አድርጋለሁ የሚለውን በጎች ገዝቼ በጎቹ እንኳን የተገዙት በጎች እንኳን ሌባ ወስዷቸው ጨረሳቸው ምናምን በቃ አለ የሆነ በቃ ምን ልበልሽ በቃ ምን ቅርቅሮ የወጣ ፈተና ነበረ። እና ከዛ እዚህ ሳውዲ መጣሁኝ። አሁን ያለሁት ሳውዲ ነኝ። ግን ብዙ ጊዜ ታሪክ ገብቼ ላካፍላችሁ ፈልግ ነበረ። ብዙ ጊዜ አበባ ምናምን የለኝም ልልክ እያልኩኝ አንዳንድ ቁጥር ጽፋለሁ። ታሪክ አለኝ ብዬ ጽፍ ነበር። እውነት ዛሬ ስላስገባሽ በጣም ደስ ብሎኛል። እና ዛሬ ነው የተሻለ ቦታ ነኝ ያለሁት። በ2016 ነው የመጣሁት። 2 ዓመቴን ጨርሼ ኮንትራት ቤት 2 ዓመቴን ሰርቼ ጨርሼ ሰዎቹ በጣም ነው የሚወዱኝ። ግን ወደ ሌላ ሀገር ሊሳፈሩ ሲሉ እነሱ ወደ ኢትዮጵያ ግቢ ሲሉኝ እኔም እግዚአብሔር ታሪኬን ቀይሮልኝ ያኛው ያልኩሽን በአደገበት ቤት ውስጥ ውርስ ነው የወሰደው። ያሳደጉት ሰዎች ሞተዋሉና ባዳዎች ናቸው። ሞቱና የእነሱን ቤት ውርስ ነበር የተሰጠው። እሱን ቤት አሰርቼ ነገ ገባሽ ህይወት ይቀጥላል በቃ በሚለው አምኜ ብዙ ነገር እንትን አድርጌ 2 ዓመት ኮንትራት የሰራሁበትን ቤት ባለቤቴም በቃ እውነት ሀቢባ እዚህ ጋር እግዚአብሔር ለመረቀው ለሴቶች እኔ ማስተላለፍ የምፈልገው እግዚአብሔር ሲሰጥሽ ይሰጥሻል። በቃ የሆነ ነገር በብዙ ነገር ተበድያለሁ ገባሽ። አንደኛ ወንድም የለኝም፣ ሁለተኛ አባት የለኝም። በቃ ከጎኔ እንኳን በክፉ ሰዓት በቃ እኔ ለኔ ባለቤቴን በቃ አባትም እናትም ገባሽ ወንድምም በቃ ሁሉ ነገር አድርጎ ሰጠኝ። ይሄንን ሁሉ ሀቢባ 3 ዓመት አብረን ስንኖር ሰው ውጭ አቦካል ይጋግራል። እሷን ክርስቲያን አታስደርጋትም፣ እሷ እንደዚህ ቀልቃላ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት። ግን አንድ ቀን ቤት ውስጥ ስለ ሃይማኖት አውርተን አናውቅም። እኔና እሱ እንደዚህ በፍቅር ስንኖር ወልጄ ተስማማን። ወልጄ በቃ ሴት ከሆነ እናቴ ደስተኛ እንድትሆን ሙስሊም እንሆናለን፣ ወንድ ከሆነ ደግሞ እኔ ነኝ ክርስቲያን የሚሆነው በሚለው ተስማምተን ነው። በቃ አንቺ ብቻ በሰላም ተገላገይ ነው። ስለ ሃይማኖት ጨንቆት እንኳን በቃ ስለ ሃይማኖት እንኳን ለሰከንድ አስቦ አያውቅም። በቃ በንጹህ ፍቅርና ፍቅር ብቻ ነበር። ስታመም ተነስቶ እንደ ሴት አብልቶኝ ሰርቶ ፈልፍሎ ነፍሰ ጡር ሁኝማ በቃ እጁን ዘርግቶልኝ እጁ ላይ ብቀመጥ ሁሉ ነው የሚፈልገው። እኔ እውነት ነው የምለው ከስሩ ነው ሊሰማኝ ይችላል። ቲክቶክ ይጠቀማል። ግን በቃ እግዚአብሔር ሲሰጠኝ መርቆ ሰጠኝ ብቸኝነቴን አይቶ። ግን እንደዚህም ሆኖ ተጽናናውበት። በቃ ገባሽ እኔ እንደዚህ ሲሆን እሱ በጣም ብዙ እኔ እናት ስለሆንኩኝና
በባህሪያት ተናጋሪ ነን። እሱ በቃ የሆነ እንደዚህ ካልነቀነቅሽው እንጂ አያወራም። የተፈጥሮ የመጨረሻ ዝምተኛ ሰው ነው። እኔ ደግሞ በጣም አወራዋለሁ። ቤት ውስጥ እንኳን ሆነን ምን ሰምተህ ነው? የሰማው ነገር አለ እንዴ? ከኔ ምን ነው ከማን ጋር ስጫወት እኔ እንደዚህ ብዙ ወንዶች ጓደኞች፣ ሴት ጓደኞች አሉኝ። እነሱ ምናምን መተው ከኔ ጋር ሲጫወቱ ምናምን ሰው እንትን አለው እላለሁ። በቃ እፈራለሁ። ምን ሆነ ነው ስለው እኔ እኮ ባህሪዬ ነው። እኔ አንቺ ስትጫወቺ ስትዝቂ ደስ ነው የሚለኝ፣ ሀዘንሽን ለመርሳት ነው የሚለኝ እንኳን ከለቅሶ በኋላና እንዴ ያልኩኝ እዚህ መጣው። እዚህ መጥቼ እግዚአብሔር ይመስገን የገባውበት ቤት ሀዘኔን እንድረሳ አደረገኝ። ልጆች ያሉበት ቤት ገባው። ልጆቹን እያቀፍኩ እየሳምኩ በቃ ፈጣሪን መለመን ጀመርኩ። አምላኬ ወይ ልጅ ያለበት ቤት እንኳን አስገባኸኝ እያልኩኝ በልጆቼ ደስተኝ በልጆቹ በቃ እንደ ልጆቼ ሆኜ ለ2 ዓመት ኖርኩኝ። እነሱ ወደ ሌላ አገር ሊሄዱ 2 ዓመት ልክ እንደጨረስኩኝ አሁን ረመዳን ውስጥ እና እንዴት ይሻላል ወደ ኢትዮጵያ እናሳፍርሽ ወይስ ደግሞ እዚሁ ተቀጥያለሽ? እንዴት ሰው ቤት ፈልገን እናስገባሽ በነቀል ከፋላ እንዴት እናድርግሽ ምናምን ነገር ብለው ሲሉኝ እኔ ደግሞ 2 ዓመት የሰራሁበት ያው 2 ዓመት ሰርቼ 1 ዓመት ለመቀጥዬ በቃ አንድኛዬን ገባሽ ውስጤ ቁስል ስለሆነ ስደትን ላልመኝ። አንደኛ ቤታችን መንገድ ዳር ነው፣ ከተማ ነው። የሆነ ነገር እንኳን በራፍ ላይ ሰርቼ ምናምን ከፍቼ ለመስራት ደና ብር ይዤ መግባት አለብኝ። ቤቴን ሁሉ ነገር ጨርሼ በጂፕሰም ባሸዋ ገርፎ ሁሉ ነገር አስተካክየዋለሁ። ግን የሆነ ነገር ይዤ መግባት አለብኝ ብዬ 1 ዓመት ለመቀጠል ወሰንኩኝና ከሱ ጋርም ተመካከርን። እሱ በፍጹም አይሆንም መጥሽ መውለድ አለብሽ በፍጹም በቃ ቤቱም አልቋል እኔም እየሰራው ነው ምንም ነገር አያስፈልግም ሲለኝ አይሆንም ብዬ መልሼ 1 ዓመት ቀጥላለሁ ብዬ ስላቸው ጊዜ እኛ እኮ እንሄዳለን እና ሌላ ሀገር ልንሳፈር ነው እና ወይ ኢትዮጵያ ግቢና ደርሶ መስቲኬት እንቁረጥልሽና ተመልሰሽ መተሽ በቢሮ ሌላ ቤት ተቀይሮልሽ እንድትሰሪ ምናምን አሉኝ። ከዛ እኔ ደግሞ አንዳንድ ሰዎች እዚህ ማቃቸው የተዋወቅኳቸው ሰዎች አሉ እዚህ በቲክቶክ በምን እነሱ ምናምን ሳማክራቸው እንደዛ ካሉሽ ለምን በቃ አላማሽ ደህና አድርጎ እንዲሳካልሽ ከፈለግሽ አንቺ ውስጥሽ እንዲህ ከሆነ በቃ እኔ አዘኔን ሀቡዬ ሀሳቤን ለማካፈል በቃ እዚህ ለእናንተ መጥቼ አሁን አውርቼ የምር በጣም ደስ አለኝ። ለምን እንደሆነ ታውቂያለሽ? የሆነ ውስጥሽ ውስጥ ያለውን ነገር በቃ ደስታ ይሰምሻል እንዲህ ለሰው ስታማክሪና እንዲህ ለማውቃቸው ጓደኞች እንኳን የውስጤን ስነግር በቲክቶክ ላይ ተዋወቅኳቸው ጓደኞች የውስጤን ስነግራቸው በጣም አዝነውልኝ ለምን እንዲህ አታድርጊም ብለው መከሩኝ። እነሱ በመከሩኝ ምክር መሰረት ጠየቅኳቸው። መዳሜን ስጠይቃት ካንስል እንትን ምንድነው የሚባለው ነቀል ከፋላ ስጡኝና ወደ ኢትዮጵያ መግባት አልፈልግም። አሁን ኢትዮጵያ መግባት አልፈልግም። ቤት እያሰራው ነው። ቤቴን ማስጨረስ አለብኝ እና እንደዚህ አድርጉልኝ ብለሽ ጠይቂ ምናምን ነገር። ከዛ ስጠይቅ ሰዎቹ ባንዳ ፍሻሉኝ። ከዛ እኔ እዚህ ማቃቸው ሰዎች ምናምን ከፊል አመቻቹልኝ። ከዛም በኋላ በራሴ ኢቃማይን ነቀል ከፋላ ሰጡኝና ብር አጠረቃቅሜ ነበረ ነቀል ከፋላ ሰጡኝ፣ ኢቃማ ሰጡኝ። ከዛም በኋላ ከፊል ቀይሬ ነቀል ከፋላ አድርጌ አሁን በራሴ ነው የምሰራው እና በራሴ ኢቃማ ነው የምሰራው ህጋዊ ሆኜ ምናምን ማለት ነው። እና በጣም ይቅርታ ግን ብዙ ሰዓት ወሰድኩባችሁ። ምን ልል እዚህ ጋር አስተማሪ ታሪክ ነው ብዬ እኔ የምነግራችሁ የመጀመሪያው ስለ ሲስተር ስለ ማዘርም በጣም አስተማሪ ታሪክ ነው በትክክል ከሰማችሁት። ስለ እናትም ስለ ልጅም ይሆናል ይሄ ነገር ግን ሁለተኛው ደግሞ ትልቁ ወሳኙ ነገር ብዬ የምለው ሴቶች በእኔ እድሜ ሆናችሁ ወይም ደግሞ በጓደኝነት እድሜ ውስጥ ወይም ደግሞ ጓደኛም ቢኖራችሁ በደህንነት መኖር እንደሚቻል አውቀን የትዳር ህይወት ላይ ስንገባ በደህንነት መኖር እንደሚቻል አውቀን ራሳችንን አሳምነን በቃ ፍቅር ካለ መኖር እንደሚቻል አምነን ከገባንበት ያንን ህይወት እስከ ዘላለም ይኖራል ብለን ካመንበት ይኖራል። ነገር ግን ራሳችንን በተቻለ ሁኔታ መቀየር ካለብን መቀየር፣ ሰርተን መቀየር ካለብን ሰርተን መቀየር፣ ሀገር ቤት ላይ ሰርተን መቀየር ከሌለብን ደግሞ ተሰደን ሰው ሀገር ተቀይረን እግዚአብሔር ረፈደ አይልም፣ እግዚአብሔር አያቆይም። እግዚአብሔር ነገም ተነጎዳም ሁሌም እግዚአብሔር የጠየቁትን ነገር ያደርግልናልና ወልዳችሁ ባትሰደዱ የሚለውን ነው። በቃ ማለት በጣም ያማል። በቃ በዚህ ሰዓት እናት ጋር እንኳን አስቀምጦ መምጣት ይከብዳል። ማለት እግዚአብሔር የፈለገውን ነው የሚያደርገው፣ የወደደውን ነው የሚያደርገው። ግን አቡዬ ምን ልፈልጌ መሰለሽ በሰዓቱ የኔ ልጅ እንደዛ አይጎዳብኝም ነበረ። አባትየው ጋር ባለ ሰዓት በጣም ሰውነቱ ምናምን ስቲል እስካሁን ድረስ እኔ ፎቶውን አላጠፋውም ነው የምልሽ። በቃ ማለት
ፈልገዋለሁ። በቃ ለኔ ማስታወሻዬ ነው። በቃ በፍጹም በቃ ጠንካራነቴን እኔ ስክሪንሻት ላይ ማረገው ልጄን ነው። የሆነ ሰዓት ፖስት ሁሉ አደረግ ነበር እንዳለ ነገር የሆነ ምርጥ ስሜት ይሰማኛል ፎቶውን ሳየው። ለምን ተስፋ አልቆረጥኩም። ተስፋ ባልቆረጥኩ ልክ ደግሞ ፈጣሪ ደግሞ እንጃ ይክሰኛል ብዬ በሱ ተስፋ ስላለኝ የሆነ አሁን ላይ የሞተብኝ አላምንም። የሆነ ውስጤ በቃ አያምንም እና ልጅ ወልዶ መሰደድ ኑሮን ለማሸነፍ ብር በፍጹም የህይወትን አይቀይርም። የህይወትሽን ደስታ አንዴ ከተነጠቅሽ በልጅና በእናት ደግሞ ፈጣሪ ሰውን አይፈትን። በቃ በጣም ያማል፣ ስሜቱ በጣም ያማል። ለምን እኔ በተደጋጋሚ ይሄንን ነገር ከመጀመሪያ አንስቶ ነገርሽ ነበረ። ታሪኩ መጀመሪያ ላይ ልጁን ለማስወረድ እንትን ብዬ ነበር። እውነት ያ ሁሉ ጸጸት ይሆነኛል። ያንን ፈጣሪ መዘገበብኝ እንደ ይላለው ለካ ለኑሮ ብዬ ለገንዘብ ብዬ ነበር ያንን ልጅ ለማስወረድ ያልኩት። የተሻለ ኑሮ ለመኖር ይሄው አየሹ ብሎ አይደል ፈጣሪ ቅጣኝ ብዬ አንደኛ ያንንም ይጸጽተኛል። ሁለተኛ ደግሞ በቃ ፈጣሪ ነን ያልወቅሰውም ራሴ ነኝ ሁሌም እኛ ነን ጥፋተኛ ብዬ እና በቃ የሰው ልጅ ህይወትን መኖር ካለበት ሳይወልድ መኖር አለበት። ትዳር ህይወት ላይ እንዲ ራሴን ቀይራለሁ የማይቀየር ነገር የለም፣ ይቀየራል። ግን ከወለድሽ በኋላ አሁን አይሽ እኔ ልጄ ከሞተብኝ በኋላ ሀቢባ ማይል ስጠኝ ብር የለም ምንም ምን ልበልሽ በቃ ምንም ማለት ነው። አንድ ልብስ ሳልቀይር ነው ተመሳሳይ ልብስ ጠዋትና ማታ እየለበስኩኝ ምን ደስታ ሰጥቶኝ ነው ልብስ መቀየረው። ያዘን ልብስ አትልበሺ በዚህ እድሜሽ ተባልኩ። እሺ ያልኳቸው በቃ እኔ ሁሌም ቤተክርስቲያን ሊሄድ እንዳይመስላቸው እያልኩኝ ሌላ ልብስ ነው እየለበስኩኝ ዝም ብዬ የምወጣው። አንድ ሺቲ ዝም ብሎ ሺቲ ሳልቀይር ያ ብርም ያ ምንም ለኔ የት እንደገባ አላውቅም። አሁን ልክ እንዳልኩሽ በጎች ገዘውበት በሱ ስም ብዬ ህዝብ ያዋጣው ብር ግን ያንን ሁሉ ከሞተ በኋላ እና ህይወቴ ምስቅልቅሉ ከወጣ በኋላ ህዝብ ያን ሁሉ ብር እንደ ሰርግ ያዋጣልኝ ለኔ ምን ፋይዳ አለው? ምንስ ያደርግልኛል? ገባሽ? አጣውት በቃ ልጄን ላለማጣት ነበር የተሰደድኩ። በህይወት ልጄ በህይወት እያለ ልጄን ትቼ እንዳልሰደድ አይዞሽ ያለኝ የለም። ከጎንሽ በርቺ። አንቺ ከወደቅሽ በኋላ ሰው ከሞትሽ በኋላ አንቺን ለማንሳት ሰው ይረባረብብሻል። መጀመሪያ ነበረ ወይም በርግጥ አልታመመም። ታሞ ማሳከሚያ ምናምን አልተጠየቅኩም። ሪፈር ነው የተባለው። ለካ ልጁ በቃ ልክ እኔ ከዛ ሳመጣው ራሱ ሀቡ ቅድም ብዬሻለሁ አልሰማሽም? ከዛ ሳመጣው ልጁ በቃ የሆነ ተቀይሮ አልገባሽ? እኔ የአይኑን ቢጫ አላየውም። ለካ ያቺ ሴትዮ መታ እኔ ጤና ጣቢያ ሄጄ ስመለስ ሰፈር ላይ ሴቶች ቆመው ያወራሉ። ተደናገጥኩኝ። ከባጃጅ ወርጄ ምንድነው ምናምን ስላቸው አይ ምን ተባልሽ ብሎ አንገበገቡኝ። ገባሽ? ያቺ ትልቅ ሴትዮ በቃ ይሄ ህፃናቶች የታመሙትን ምናምን እንደዚህ ቡዋ ምናምን ታሻለች፣ በቃ የተቀጨለች ታሻለች ምናምን። እሷ ሴትዮ ናት መጣ ልጁ እኮ አይኑ ተቀይሯል፣ አይኑ ቢጫ ሆኗል። ምንድነው ማርያም መቀነት ሆኖበታል። ለካ ማርያም መቀነት የሚባለው በባህላዊ በህክምና ደግሞ ጉበት ነው የሚባለው። እና ማርያም መቀነት ሆኖበታል ምናምን ብለው በኦሮመኛ ያወራሉ። እኔ ደግሞ ኦሮመኛ ስለምናገር እንዴ ምንድነው የሚሉት ምናምን ብዬ ጠየቅኳት። አንዷ ልጅ በእናትሽ እንሶቢን ምናምን አትዋሽኝ በእናትሽ ስላት ኧረ ምንም አይደለም ሪፈር ከተጻፈ ይዘው እንደ ሪፈር መጻፉን ማን ነገራችሁ? እኔ ነኝ እጄ ሪፈር ይዤ መጣው አልኩኝ። አይ ቅድም እኮ እንዲ ኮሳቸው እኮ እንዲ ያሉ ነበር እኮ ሰዎቹን ሰብስበው ምናምን አሉ። በቃ ሀቡ የዛኔ ነው ሰው ተሰብስበው ብር ማዋጣት የጀመረ። ሟርት ሳይሆን አይቀርም ይሄ ነገር ራሱ እስክል ድረስ ማለት ነው። ህክምና ይሄን ያህል ብር ድንቅ ከተጠየቀ ብዙ ብር ድንቅ ከተጠየቀ አይኑ ቢጫ ሆኗል እንደዚህ ነው ሐኪም ጉበት ነው የሚለውን ለካ ሰው እንትን ብሎልኝ በቃ የዛን ቀን የተጀመረ ቅዳሜ ዕለት የተጀመረ ብር መዋጣት እሁድ ልጄ ሞቶብኝ ንጋት ላይ ሬሳ ይዤ ስመጣ ድረስ ብሩ መዋጣቱ አላቆመም። ለኔ ምን ጥቅም አለው ያ ብር መሰብሰቡ፣ ያ ህዝብ መገልበጡ? ለኔ ምን ጥቅም አለው ልጄ ካመለጠኝ በኋላ? እና በጣም ይቅርታ ታሪኩን አበዛውባችሁ። እና ሴቶች አብዛኛ በወጣት እድሜ ያላችሁት የትዳር ህይወት ላይ ስትገቡ አምናችሁበት ግቡ። ማለት ትዳር ላይ ህይወት ላይ ገብታችሁ ስደትን ከተመኛችሁ ሳትወልዱ በቃ ሳትወልዱ ከወለዳችሁ ደግሞ ጥርሳችሁን ነክሳችሁ ልጃችሁ ራሱን ችሎ ትምህርት ቤት ሂዶ መምጣት፣ ራሱን ችሎ መከላከል፣ ራሱን ችሎ የሆነ ነገር መሆን በቃ ራሱን መላክ ያልጀመረ ልጅ ትታችሁ ለእናትም ሆነ ለአባትም ለማንም ሰው በቃ አምኖ አብዛኛ በገጠር ላይ የምንኖር ብዙዎችን ስደት ላይ የሚኖሩ ሰዎች አብዛኞቹ የገጠር ሰዎች ነን። ገጠር ላይ ብዙ ነገር ያጋጥማል ሀቢባ። ልጆች ሲጫወቱ ዝናቡ ውስጥ እንደዚህ አይነት ነገር ያጋጥማል ለህፃን ልጅና አሁን ዶክተሮቹ እንዳሉት ጎርፍ ጠጥቷል ነው ያሉት። ወይ ጎርፍ ነገር ጠጥቷል ወይ የሻገተ ውሃ ነገር ጠጥቷል እና ጉበቱ ተጎድቷል
እና በጊዜ መታየት ነበረበት፣ በጊዜ አልታየም። ስለዚህ ምንም አይነት መድኃኒት ልናደርግለት አንችልም ብለው ቁርጡን ነው የተናገሩት። ለእኔ አልነገሩኝም፣ ለአባትየው እናት ነገሩ ማለት ነው። እኔን ወደ ውጭ አስወጥተው እና ያለን አማራጭ አሳልፎ ለእግዚአብሔር መስጠት ነው። እንደዚህ ወልደሽ አሳድገሽ ተንከራተሽ 9 ወር ተሸክመሽ ወልደ ብዙ ነገር አለና ዛሬ ብሎ ዛሬ እንኳን የሆነ እንትን ሲሆንብሽ ውርጃ እንኳን ሲያጋጥም በጣም ያማል። አንቺ ነሽ የምታውቂው መሙን እናት ናት የምታውቀውና ሴቶች ማግባት ያለ ነው። በጊዜ በእድሜያችን እድሜም ይሄዳል፣ ጊዜም ይሄዳል። ሁሉም ነገር እንደ ልጅነት አይሆንም። ትዳር መያዝ አለ፣ ትዳር ይያዛል። አዎ እውነት ነው። ብዙ ስም ይኖራል። ሴት ልጅ ስትኖር ለምን እንደዚህ አላለችም፣ ለምን አላገባችም፣ የከሌ ልጅ ቁማ ቀረች ሊባል ይችላል። ማንም ሰው ያንቺን ህይወት ሊቀይርልሽ አይችልም። ህይወትሽን ልትኖሪ የምትችይው አንቺ ብቻ ነገ ተንፋቀሽ የምትኖሪበት ህይወት ላይ ትዳር ላይ ይገባ። ደህንነት ምንም አይደለም። ድሃ ግብቶ መቀየር አለ፣ መለወጥ አለ፣ ሰርቶ መቀየር። እግዚአብሔር ምን አይነት ታምር እንደሚቀይር አይታወቅም። ይኸው ዛሬ እኔ ተጎድቼም ቢሆን ዛሬ ላይ ደስተኛ ነኝ ሀቡ። ምክንያቱም ለምን ህይወት ይቀጥላል በሚለው አመንኩበት። ትላንትና ያለምኩት አላማ ላይ ዛሬ ሆኖልኛል። በቃ እቅዴ ተሳክቶልኛል። ግን በውስጤ ግን ደግሞ ልቤ ተሰብሯል። ልቤ የተሰበረውንም ደግሞ የሚጠግንልኝ እግዚአብሔር ነው። ጠንካራ መሆንም ጥሩ ነው። ዛሬ ላይ ጠንካራ ሆኜ ቆሜያለሁ እና በተሻለ አቅም ለእናቶች በቃ ልጅ ትታችሁ ባትሰደዱ። በቃ ልጅ ትቶ ሲሰደዱ ልጆች አሉ። የሴት ልጅ እናት ስትሆኚ ሰቀቀን ነው። ሴት ልጅ ትደፈርብሻለች በሕፃንነቷ። እንደ እናት የሚሆን ነገር የለም። በቃ እናት እኔ እንጃ፣ እናት ቃል ያንሳታል። እናት ምንም ሆና ከልጇ ጎን ባትለይ የሚለውን ነው። ማንም በድሎታ የደላት ቤተሰብ ቢኖርሽ ራሱ